ቀበልህና የነፍስ አምላክ በስጋው ሲሞት ምንድን ያደረገው ሞትን በሞት ሽሮ የአዳም ኃጢያቱ ነው ታዲያ የሞተው እንጂ ነፍስ አይደለም። ነፍስ ካልሞተ አዳም በነፍሱ የሞተለትን ሊያድነው መጥቶለታል ከተባለ በነፍስ ሞቶ ሊያድነው ይገባ ነበር። ነገር ግን ኢየሱስ ክርስቶስ የሞተው በስጋ ነው የሚለው መጽሐፉ እንደ መጽሐፋቸው እንጂ በነፍስ ሞተ አይደለም። ነፍስ ሞተ እኮ ነው ያላልኩም። አዳም በነፍስ ሞቷል አልከን እኮ ቅድም። አይ ምናልባት የፈጠንኩ ስለነበር ስተት ሊሆን ይችላል። እሱን ስለማለልም ማለት ነው። ስለዚህ ስጋ ነው የሞተው። ስጋ ሞተ፣ ነፍሱ ደግሞ በሲኦል ነበረች ነው ያልኩት። ስለዚህ ኢየሱስ ክርስቶስ በስጋው ነው ሞቶ ያዳነው። በስጋ ሞቶ ወደ ሲኦል ገብቶ ሲኦል ከነበረበት እዳ ኢየሱስ ክርስቶስ ስጋ ያድናል አወጣው። ኢየሱስ ክርስቶስ ስጋ ያድናል። ኢየሱስ ክርስቶስ ስጋ ከድንግል ማርያም በነሳው ስጋ ያድናል። እንዴት ለምን የሌላ ሰው ሊያድን አይችልም? የሌላ ሰው ሊያድን አይችልም? የማርያም ለምሳሌ ሊያድን አይችልም? ስጋ ለምን አንድ ብረት እሳት ውስጥ ብታስገባው ረዝም ሰዓት ይግላል? አይደለም ጥያቄው። ዳግም የማርያም ስጋ ሊያድን ይችላል ወይስ አይችልም? በፍጹም ተዋህዶ ነው። አምላክ ሰው ሆኖ ሲባል የብረትና የእሳትን ግለት እንደማትለየ ሆኖ የአምላክና የስጋ መዋሃድ በዛ ልክ ነው የተዋሃደው። ለዛ ነው ስለ እሳትና ስለ ብረት አይደለም። እባክህ መለኮታዊ ጥያቄ የተጠየቃችሁ በማይረባ ነገር መሳሪያ አትስጡ። አንድ ጊዜ አዳም ስለዚህ አንዴ የኢየሱስ ክርስቶስ ስጋ ያድናል አለ። ክርስቶስ ስጋውን የአዳም ስጋ ሊያድን አይችልም። ሰውን አይደለ? የአዳማዊ ስጋ የለውም። ከድንግል ማርያም በነሳው ስጋ ነው። እባክህ እኮ ይኸውልህ የአዳም ስጋ የወደቀ ስጋ ነው። ኃጢአትን የተላበሰ ስጋ ነው አይደለም? ሊያድን አይችልም። የአዳማዊ ስጋ አይደለ ማለት እንኳን አይደለም እኮ እዛ ጋር እመቤታችን ቅድስት ድንግል ማርያም ንጽሕት እንደሆነች በንጽህና እንደወለደች በዘሯ ቅድስት እንደሆነች እኛ አሁን አዳም ውስጥ አልገባንም። አዳም ውስጥ አልገባንም። አዳምን ሊያድን መጣ ብለህ እኮ ነው የጀመርከው። እምነታችሁም ከሱ እኮ ነው የሚጀምረው። አምላክም ስጋ ለብሶ የመምጣቱ ሚስጥር እኮ አዳምንና አዳም ዘርን ለማዳን እኮ ነው አይደል እንዴ? ልጅ ልጁ ንጽሕት ከሆነች ከእመቤታችን ተወለደ ነው የሚለው። አንድ ዘር ተገኘ። የቱ ጋር ነው ከልጅ ልጁ ንጽሕት ከሆነች ተወለደ የሚለው? ታምረ ኢየሱስ ታምረ ማርያም መጽሐፍ ቅዱስ ላይ የለም። በቃ እምነታችሁ አንተ እኮ መጽሐፍ ቅዱስ ላይ አይገደብም እኮ። እኛ እኮ የኦርቶዶክስ ተዋህዶ እኮ እምነት እኮ መጽሐፍ ቅዱስ ላይ እናንተ ይሄን እኮ አባቶች ጽፈው ያስቀመጡልህን ሳይሆን ኢየሱስ ክርስቶስ ወይንም የቀደሙት ነብያት ያስተማሩት ትምህርት ላይ የለም እምነታችሁ ወይ ነው ጥያቄው። አለ አይ ዝሮ እሺ ከ30 ጀምሬ ነው ከ30 እሺ በቃ ሁሱ በኋላ እንገናኝ። ስራ ጀመርኩኝ። ያው ግን እንደው አጋጣሚ ካስገባህ ብዬ ነው እንጂ እና ይሄኛውን መልስ ልመልስልህ ብዬ ከማለት አንፃር ነው። ያው እንግዲህ ቻው ብያ ፒስ ብያለሁ። እሺ አይ በቃ እሺ። አሳዝናል። የክርስትና የእምነት መሰረቶች መጽሐፍ ቅዱስ ላይ የሉም። ታዲያ እስከተባለ አባቶቻቸው በጻፏቸው መጽሐፍቶች ላይ እሺ። ጥያቄ አለ ወይ በዚህ ላይ የሚመጣ? ሰላም አለይኩም። ወአለይኩም ሰላም። እኔ ሁለት ጥያቄ ነበረኝ። ውሸት እንዴት ይታያል? ያ ነገር ካልዋሸሁኝ ቤተሰቦችን የሚያስቆጣ ከሆነ እንዲረግሙኝ የሚያረግ ከሆነ በዋሽ ምን ችግር አለ? እንዴት ይታያል? ውሸት ሐራም ነው። ውሸት እንዳውስሉ እንደመሰረቱ ሐራም ነው። እሱ ይቅርታው ወደ ስራ ልገባ ነበር። ታስቀድመኛለህ ወንድም? እሺ አንዴ ውሸት ሐራም ነው አይቻልም። ጥያቄ በቅድሚያ ሰላም አለይኩም ብያለሁ። እንትን ነው ብዥታ አንድ ሁለት ብዥታዎች አሉ። የኔም ጥያቄ ሙስሊም ወይ ሰለምቴ እንደሆነ የመጣን ብዥታዎች አሉና አንድ ሁለት ጥያቄዎች ናቸው። እሱን ጠይቄ እወርዳለሁ። የመጀመሪያው ጥያቄ ያው ከዲሲፕሊን አንጻር ነው። ስርዓት የሚባል ነገር አለ ማለት እኛ ኢትዮጵያ ውስጥ ኢትዮጵያውያን ሙስሊም ክርስቲያኖች ነው የምንባለው። ገብቷል? እንደዛ እንደመሆኑ መጠን ዲኑ ከውጭ ገብቶ ተቀብለነው ነው እየኖርን ያለ ነው፣ ክርስቲያንንም ጭምር ማለት ነው። እና መጀመሪያ በስርዓቱ ላይ ለምሳሌ እኛ ሀገር ለምንድን ነው ሃይማኖቶች ሲገቡ እይታው በጣም ከረው ጠንክረው እንደውም በክርስትና ሁሉ አዳዲስ ህጎች ተጨምረው ሁሉ ነው የሚታየው። እስልምናውም ላይ
ሌሎችን ለምሳሌ እስልምና ከሳውዲ እንደመምጣቱ መጠን እዛ አካባቢ ያለ ስርዓት ወይ ደግሞ እየተደረጉ ያሉ ተግባራት እኛ ሀገር ሲደርሱ ለምንድን ነው ከረውና ጠንክረው የሚታዩት? ለምሳሌ በስርዓት ለምሳሌ አሁን በፀጉር አቆራረጥ፣ ልብስም አለባበስ ምናምን ነገር ሊሆን ይችላል። ፀጉር አቆራረጥ እንዳታበላልጡ የሚል ሐዲስ ወይ ደግሞ መሐመድ አስተምሮ እንዳለው ሆኖ ልክ ገር ደግሞ ነገርን ደግሞ ገር አድርጎ የመያዙን ደግሞ ጎን ለጎን ያስተምሩናል። ስለዚህ እኛ ሀገር ሲመጣ ነገሮችን ገር አድርጎ መያዝ ለምንድን ነው እየከበደን እንደ አማኝ ማለት ነው? አንዱ የመጀመሪያው ጥያቄ ነው። አስከትላለሁ ሁለተኛው። በመጀመሪያ እስልምና የመጣው ከሳውዲ አረቢያ ነው። ይሄ ስህተት ነው። እስልምና የመጣው ከሳውዲ አረቢያ ነው። እስልምና በሀገር የተገደበ ነው ያላችሁ ማን? ይህ ስህተት ነው። እስልምና የመጣው ከአምላክ ዘንድ ነው ተብሎ ነው የሚገለጸው። አምላክ አላህ ሱብሓነሁ ወተዓላ ነው። ታዲያ በሳውዲ አረቢያ ላይ ነው የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የተነሱበት ሀገር ከሳውዲ አረቢያ ነው ወይ? አዎ። ነገር ግን እስልምና እሱን ማለት ነው መነሻውን ለማለት ፈልጌ ነው። እሺ ቀጥል። ይቅርታ ስለ ሃይማኖቱ ሳይሆን ስለተነሳው ነቢይ መነሻ ሀገር ከሆነ አሁን ነቢ ሰለላሁ ዐለይሂ ወሰለም የተነሱት ከመካ ነው። ይሄ ምንም ጥርጥር የለም። ከዚያ ነው የተነሱት። ነገር ግን እስልምና ሃይማኖት የመጣው ከአምላክ ዘንድ ነው። አምላክ ደግሞ ላለፉት ዘመናት ነቢያቶችን ሁሉ ሲያስነሳ በሆነ ሀገር ላይ ገድቦት አይደለም። የመጀመሪያውን ሰው አደምን ከእርሱ ነው የጀመረው። ለመጀመሪያው ሰው ለአደም ነው ኪዳኑን ማውረድ የጀመረው። ወለቀድ አሂድና ኢላ አደም ሚን ቀብል፣ ሙሐመድ ሆይ በእርግጥም ከሁላችሁም በፊት ወደ አዳም ኪዳኔን አወረድኩኝ አለ። የመጀመሪያው የአምላክን ኪዳን የተቀበለው አደም ነው። የአምላክ ኪዳን ማለት በአምላክና በሰዎች መካከል ያለ ስምምነት ማለት ነው። ያም ኢስላም ነው። አምላክ አላህ ስብሐነሁ ወተዓላ በሰው ልጆችና በእርሱ መካከል ያደረገው ኪዳን ኢስላም ይባላል። ኢነ ዲነ ዒንደላሂ ልኢስላም፣ ከእኔ ከአምላካቸው ዘንድ ቀጥተኛውና ትክክለኛ ሃይማኖት እስልምና ሃይማኖት ነው አለ። የመጀመሪያ ለዚህ ለቅኑ መንገድ መሪ አድርጎ የመረጠውም አደምን ነው። ثم اجتباه ربه አለ። ከዚያም አዳምን መረጥኩት አለ። ከገነት ካወረደው በኋላ መረጥኩት አለ ማለት ለምድር ሰዎች ከእርሱ ጀምሮ ሚስቱን እና የሚወልዳቸውን ልጆች በዚህ በቅኑ መንገድ ያነጽና ይመራ ዘንድ የመጀመሪያ ነቢይ ተደርጎ የተመረጠው አዳም ነው። ነቢዩ ሰለላሁ ዐለይሂ ወሰለም ተጠየቁ። ሑዘይፋ ብኑል የማን የተባለው ታላቁ ሰሓባ ጠየቃቸው። ያ ረሱለላህ ማ ሁወ አወሉ ነቢይን ፊል አርድ አው መን ሁወ አወሉ ነቢይን ፊል አርድ ፈቃለ ለሁ ነቢዩ ሰለላሁ ዐለይሂ ወሰለም አደም فقال حذيفة بن اليمان رضي الله عنه أكان هو نبي؟ فقال له النبي صلى الله عليه وسلم نعم كان نبيا مكلما، أي هو من الأنبياء الذين كلمهم الله سبحانه وتعالى بدون واسطة. الله سبحانه وتعالى يجمر نبي يدركوا إلى كوادامنا. الله سبحانه وتعالى لا سوري جوتي مرة هايمانة إسلام لا يجمر هايمانة استماري إسلام هايمانة استماري أدامنا. النبي صلى الله عليه وسلم أنت يقاشوا عندنا أنت الله ملك تنياوي የመጀመሪያው ነቢይ እዚች ዓለም ላይ ማን ነው ሲላቸው አደም ነው አሉት። እንዴ እርሱ ነቢይ ነበርን ሲላቸው አዎ ለዚያውም አላህ በቀጥታ ያናገረው ነቢይ ነው አሉ። ማለት ያለማንም መካከለኛ በቀጥታ ልክ እንደ ሙሳ ያናገረው ነቢይ ነው። ስለዚህ እስልምና የመጣ ከአምላክ ዘንድ ነው። ከመካ ከሳውዲ አረቢያ አይደለም። ነብዩ ሰለላሁ ዐለይሂ ወሰለም የተነሱት ከዚያ ነው የሚል ነው። እርሳቸው የተነሱት ከየት ነው? አዎ ከመካ ነው ሰለላሁ ዐለይሂ ወሰለም። እሺ ሌላኛው ነገር እዛ ሲሆን እና እዚህ ሲሆን ገራ ቀላል ለሚደረግ ነገር ምናምን ቅድም ስለ ፀጉር ብዙ ጊዜ ተናግሬያለሁ። በየቀኑ ይጠይቃል እናገራለሁ። ልድገማ ችግር የለም። አላህ ሱብሓነሁ ነቢያችን ሰለላሁ ዐለይሂ ወሰለም ፀጉሩን አስመልክቶ ሁለት ሐዲስ ተናግረዋል። አንደኛው ምንድነው? ነሃ ረሱሉላህ ሰለላሁ ዐለይሂ ወሰለም አኒል ቀዝዕ የሚል ነው። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ከቀዝዕ ከልክለዋል። ما هو القزع؟ قال أهل العلم القزع معناه حلق الشعر بعضه وترك بعضه. قزع بقولوا مع الترجمة يسقرون كفيلون من للجت أدركوا كفيلون ماتوا ملاتا أدركوا تناقم ماشون للا جاني توتال إيه النبي صلى الله عليه وسلم كالكلام رجعوا من دونه كتب هذا مكروه بإجماع أهل العلم الحنابلة والشافعية والمالكية والحنفية ምንድነው መክሩህ ነው። እንደዚያ መሆን የለበትም። የፀጉሩን ከፊሉን መላጣ አድርጎ ከፊሉን መተው። አይታችሁ ከሆነ ህፃን እያላችሁ ቅድም ሳሳያቸው ነበር። ፀጉሩን ትንሽ እዚች ተውልንና ህፃን እያለን ምልጥ አድርገው ይላጩታል።
በነብዩ ሰለላሁ ዐለይሂ ወሰለም ጊዜ ይሄንኑ አይነት አይተው አውግዘዋል። አንድን ህፃን ልጅ ትንሽ ትተውለት ሌላውን ምን ልታድርገውታል? ነብዩ ሰለላሁ ዐለይሂ ወሰለም እንደዚህ አታድርጉ አሏቸው። ወይ ሁሉንም ላጩት ወይንም ደግሞ ሁሉንም ተውት አሉ። ይህ ነው እና ስለዚህ ይህንን ነቢያችን ሰለላሁ ዐለይሂ ወሰለም ከልክለውታል። ደረጃውን መክሩህ ነው። ሌላ ጥያቄ አለ? አዎ ማለት ለምንድን ነው ማለት ገራ አድርጎ መያዙን እሳቸው ነቢዩ ሰለላሁ ዐለይሂ ወሰለም በተናገሩት መልኩ ነገሮችን ገራ አድርጎ መያዝን በሁሉም ነገር ላይ እንደ ምሳሌ ጸጉርን አነሳሁኝ እንጂ በሁሉም ነገር ላይ ለምንድን ነው እንደዛ ማድረግ? በተለይ እኛ ሀገር ውስጥ ያለነው አማኝ ላይ ለምንድን ነው እንዲጠነክር የተደረገው ነው የምለው። ለምሳሌ ከዚህ ሌላ አንተ ያየኸው ነገር ካለ በዚያ ላይ ሀሳብ ልስጥህ። በየቦታው ላይ አሜሪካ ላይ ኢትዮጵያም ላይ የሚፈጽሙት ባለ በዚያ ላይ ደካማ የሆነም ሰው እንደ እምነቱ አሁን ሰዎች እስላማዊ የሆኑ አሁን አስተምሮት ያላቸው ፊልሞች ምናምን ሊኖሩ ይችላሉ። እነኛ ፊልሞች ኢትዮጵያ ውስጥ ሲመጡ ደግሞ ፈጽሞ አይቻልም፣ በፊልም ምን ማስተማር ክልክል ነው ብለው የሚሞግቱ ሰዎች አሉ። ለምሳሌ በአርቱ ዙሪያ ላይ እንደ ነሽዳ ተደርጎ ሙዚቃ መሳሪያ ተደርጎ የሳውዲያዊ የሆነ ሙነሽድ ነው የሚባለው እሱ የሚያቀርበው አይነት ነገር አለ። እኛ ሀገር ሲመጣ ደግሞ ኖ ተብሎ ይከለከላል። ያ ምክንያቱ ምንድን ነው? ሀገር ላይ ሳይሆን ትኩረታችን ወንድማችን ሃይማኖት ከሆነ ቁርአንና ሐዲስ ምን ይላል የሚለው ላይ ነው። ሳዑዲ ላይ እና አሜሪካ ላይ ያለን ነገራቶችን የምናመዛዝን ከሆነ የማያልቅ የሆነ እንትን ነው። ሀገር ላይ ሳይሆን ሰዎች ግለሰቦች ላይ ሳይሆን ሃይማኖቱ ምን ይላል ነው። ስለ እስላማዊ ፊልም የሚባል ነገር ቁርአንና ሐዲስ ያጸድቃል ወይ አያጸድቅም? የሆኑ ቦታ ሳውዲ አረቢያ ላይ ሰሩትና ስለዚህ እዚህ ላይ እንዴት እንደዚህ ይሆናል ሳይሆን ቁርአንና ሐዲስ ምን ይላል የሚለው ላይ ትኩረት አድርገው ወንድማችን ነቢያችን ሰለላሁ ዐለይሂ ወሰለም አንድ ትንቢትን ተናገሩ ለሰሃቦች ተናገሯቸው። ወሰተፍተሪቁ ኡመቲ ዐላ 73 ፊርቃ ኩሉሃ ፊናር ኢላ ዋሂዳ። ወደፊት የኔ ትውልድ ለ73 ይከፋፈላሉ፣ ሁሉም የሳት ናቸው፣ አንዷ ስትቀር አሉ። ሰሃቦች በዚህ ላይ እዚያ ሁሉ 73 የተባለው ላይ ሳይሆን ትኩረታቸው ያቺ የምትድነዋን አንዷን ብቻ ነበር የጠየቁት። ቃሉ መን ሂየ ያ ረሱለላህ፣ ማነች ያቺ የምትድነዋ አንቱ የአላህ መልእክተኛ አሉ። ቃል መን ካነ ዐላ ሚስሊ ማ አነ ዐለይሂ ልየውም ወአስሓቢ፣ ልክ ዛሬ እኔና ባልደረቦቼ ባለንበት መንገድ ላይ ያሉ ናቸው ብለው ተናገሩ። ሰሃቦች ያወቁ በቃ ያችን መንገድ። ስለዚህ መረጃ የሚዞርበትን መንገድ ፈልጋ አንተ በዚያ ላይ መዞር እንጂ ህዝብ ያለበት ቦታ ህዝብ፣ የሳዑዲ ህዝብ በዚህ ላይ፣ የኢትዮጵያ ህዝብ በዚህ ላይ፣ የአሜሪካ ህዝብ በዚህ ላይ ካለን ሰዎቹ ሚዛን አይሆኑም። ነገር ግን ያ መረጃ ያለበት ቦታ ላይ ነው። ቁርአንና ሐዲስ ላይ እስላማዊ ፊልም በመጠቀም ሰዎችን ወደ ኢስላም ተጣሩ የሚል ያስተምሮት መንገድ እንዳደረገ ፊልምን አለ ወይ ብለህ ጠይቅ። የለም። በቁርአንም ሆነ በሐዲስም ላይ ሰዎችን ወደ ኢስላም በምትጠሯቸው ጊዜ እስላማዊ ፊልሞችን የነብያትን እንትን ካራክተር እየሰራችሁ ያንን መስላችሁ ጥሯቸው የሚል አስተምህሮ የለም፣ አይቻልም። ነቢዩ ሰለላሁ ዐለይሂ ወሰለም ታዲያ እንዴት ነበር ሰዎችን ወደ ኢስላም ሲጣሩ የነበሩት ከተባለ የአላህን ቃል ተቀብለው በቀጥታ በማድረስ ነው። አድርሰው ሄዱ፣ አለቀ። አላ ሀል በለግት አላሁመ ፈሽሀድ ያሉ መጨረሻ ላይ አምላክ ያላህ ሆይ ያውና አድርስ ያልከኝን ቃል አድርሼ ጨርሻለሁኝ፣ አምላክ ያላህ ሆይ መስክር አንተ ብለው ተናገሩ። ሰሓቦችም እኛም መስካሪዎች ነን፣ አድርስ የተባልከውን ቃል ሁሉ ሳትቀንስ ሳትጨምር አድርሰህናል ብለው መሰከሩ። ስለዚህ በቀጥታ ያን ቃል የአምላክን ቃል ቁጭ ብሎ በማስተማር እንጂ ኢስላማዊ ፊልሞች እየተባሉ የሚሰሩ በፍጹም ያ የኢስላም መንገድ አይደለም። ይህን መንገድ የመረጡ ሰዎች ተሳስተዋል። ይህ መንገድ የሺዓዎችና የጀማዓቱል ኢኽዋን ሙስሊሚን የሌሎቹ መንገድ ነው። ኢስላም ነቢያቶችና የነቢያት ተከታይ ያላስተማሩበትን ያስተምሩ መንገድ በመጠቀም ወደ ኢስላምን ለሰዎች የማድረስ መንገድ አዳዲስ መንገዶችን ፈጠሩ። ጠሪቀት ዳዕዋ ተውቂፊያ ዐላ ኪታቢላህ ወዐላ ሱነት ረሱሊ ሰለላሁ ዐለይሂ ወሰለም ወዐላ መንሀጅ ሰለፍ ሷሊህ ወማ ወራአ ዛሊከ ፈላ ዒብረተ ቢሂ ያ ነው። እሺ፣ ስለዚህ በማስረጃ እንጂ የሚታየው ሰዎች ግለሰቦች በበዙበት ወይንም የሆነ ሀገር ስለሰራ አይደለም በማለት። እሺ አላህ ይስተፈቃል። ብዙ ጥያቄ ነበረ፣ ሌላ ጊዜ ይመጣል። ወደ ስራ ልገባ ነው። አላህ ይባርከህ። እወዳለሁ ላላ ብዬ ካጠፋፉ በሉኝ። እንግዲህ የሁሉም ሰው ጥያቄ በመሆኑ ነው እና ሶሪ፣ በጣም ቤታችን ያላችሁ ሰዎች ይቅርታ። እሺ ጥያቄ ያለው ካለ መቀጠል ይችላል።
ወይንስ ትንሽ እንቅራ ትንሽ እንቅራ ወይንስ ትንሽ እንቅራ ትንሽ እንቅራ ወይንስ ትንሽ እንቅራ ወይንስ ትንሽ እንቅራ በጧቱ በቁርአን እንጀምረው በቁርአን እንጀምረው። እናትን በስሟ መጠራት እንዴት ይታያል? እናትን በስሟ መጠራት አደብ አይደለም፣ ስርዓት አይደለም። ነገር ግን ወንጀል አይደለም። ወንጀል ነው ለማለት ሳይሆን ስርዓት አይደለም። አቡ ሁረይራ የተባለ ታላቁ ሰሓባ ላ ቱናዲ አባከ ብስሚሂ ይላል፣ ወላ ተጅሊስ ቀብለሁ ወላ ተምሺ አማመሁ ፊ ጠሪቅ። ከወላጆችህ ጋር በምትሄድ ጊዜ መንገድ ላይ ያለ አቡ ሁረይራ ከፊት ለፊታቸው ቀደም ቀደም እያልካት ሂድ፣ ከኋላ እጅባቸው ሂድ። ሁለተኛ እየሄዳችሁ ባላችሁበት ቦታ ላይ ስትደርሱ ቀድመው አትቀመጥ። መጀመሪያ ወላጅህን አስቀምጠው፣ እርሱ መቀመጡንና መረጋጋቱን መደላደሉን ካየህ በኋላ አንተ ተቀመጥ አለ። ቀድመህ ሂደህ ወንበር ይዘህ ከአባትህ ፊት ከእናትህ ፊት መቀመጥ ስርዓት አይደለም። ሶስተኛ በስሙም አትጥራው አለ። አላያቸውም ነቢያቶች ኢብራሂም አባቱን ሲያናግር ከሃዲ ሆኖ ራሱ ያ አበት እያለ ነበር የሚያናግረው፣ አባዬ ሆይ እያለ ነበር። ግባቸዋል። ስለዚህ በስሞቻቸው መጥራቱ ስርዓት አይደለም። ዛሬ ላይ ግን እያየን ያለነው ነገር በጣም ያሳዝናል። ሰሞኑን ተለቆ ያየሁት እዚህ ቲክቶክ ላይ አንዳንድ የተቆራረጠ ቪዲዮ ከእናት ጋር ያን ያክል ሰለፎች እንደ ኢማሙ ሻፊዒ አባትህ ሊመታህ ብሎ ከመከትክ አምፀኸዋል ብለው ይናገራሉ። ሽሽ ከፊቱ አትመክት፣ ራሱ ሽሽ ሊመታህ ብትል ካነሳ አባትህንና እናትህን ጥፋት አጥፍተዋል ብለህ ሂሳብ ታወራርዳለህ በአደባባይ። አባቴ እንዲህ እናቴ እንዲህ አድርገሽ አንቺ እንደዚህ ብለህ ለአንተ ብላ እየከፈለች እንደሆነ ያን መስዋዕት ምናልባት አንተ ላትረዳው ትችላለህ። ገብታችኋል? በጣም የሚያሳዝን ጊዜ ነው ወላሂ ላዚም። አንተ ሊደ ልአመቱ ረበተሃ አሉ ነቢ ሰለላሁ ዐለይሂ ወሰለም። እስኪ የትንሣኤን ቀን ምልክቶችን ንገሩኝ ተብለው ሲጠየቁ ጊዜ አንተ ሊደ አልአማ ረበተሃ ባሪያ ጌታዋን የምትወልድበት ጊዜ መምጣቱ አሉ። ምን ማለት ነው? ልጅ እናቱን ልክ እንደ ባሪያ የሚያይበት ጊዜ። አያጠፉም አይደለም፣ ሊያጠፉ ይችላሉ። ገብቷቸዋል አይደል? ግን እናትና አባቶቻቸውን እንደዚህ አይደለም። ትንሽ ንቅራ እስኪ። መለኩኑ ሊጀሃነመ ሀል እምተለእቲ ወተቁሉ መዚድ የውመ ነቁሉ ሊጀሃነም ለገሃነም በምላት ጊዜ አስታውስ። ሀል እምተለእቲ ሞላሽን፣ ወተቁል ትላለች እርሷም ሀል ሚን መዚድ ተጨማሪ አለን ብላ ትመልሳለች። አላህ ስብሐነ ወተዓላ የካዱ ሰዎችን ለመቅጣት ያላትን ጉጉት ይገልጻል። ሞላሽን ይላታል አላህ ስብሐነ ወተዓላ እያወቀ። እርሷ ምን ትላለች? ተጨማሪ አለን ትላለች። ከዚያ ስለ ጀነት ሰዎች ያወራል። ወኡዝሊፈት ልጀነቱ ሊልሙተቂን ገይረ በዒድ፣ ገነትም ለተጠነቀቁ ወይም ለአማኞች ሩቅ ሳትሆን ቅርብ ተደርጋ ትቀረበላቸዋለች። ኡዝሊፈት ማለት ትቀረባለች ማለት ነው። ሊልሙተቂን አላህ ለሚፈሩ ሰዎች ለአማኞች፣ ገይረ በዒድ ሩቅ ያልሆነች ስትሆን። ከዚያስ ሃዛ ማ ቱዓዱነ ሊኩሊ አዋቢን ሐፊዝ መን ኸሺየ ረሕማነ ቢልገይቢ ወጃአ ቢቀልቢን ሙኒብ ادخلوها بسلام ذلك يوم الخلود لهم ما يشاءون فيها ولدينا مزيد
ወኡዝሊፈቲል ጀነቱ ሊልሙተቂነ ገይረ በዒድ ጀነት ትቀረባለች አላህን ላመኑ ሰዎች ያልራቀች ስትሆን ወይም ቅርብ ሆና ትቀረብላቸዋለች፣ ወደ እርሷ እንዲገቡ ይደረጋሉ። አላህ ታዲያ ምን አለ? ሃዛ ይህ ነው ማ ቱዓዱነ ተስፋ የሚሰጣቸው ወይም ቃል የሚገባላቸው ያለው ሊኩል አዋቢን ሐፊዝ ለእያንዳንዱ ወደ አላህ ተመላሽ ለሆነ ሰውና የአላህን ቃል ለሚጠብቅ ወይም ትእዛዝን ለሚጠብቅ ለሆነ ሰው ቃል የተገባለት ተስፋ የተገባለት ሀገር ይሄ ገነት ነው ይባላሉ። መን ኸሽየ አርረሕማነ ቢልገይብ አላህን በሩቅ ለፈሩና ላመኑ ሰዎች ዛሬ በምድር ላይ ሳላችሁ ስለ አላህ ስብሓነሁ ወተዓላ በተነገራችሁ በነቢያት አንደበት አምናችሁ ታዛችሁት በመኖራችሁ ምክንያት የምታገኙ ጸጋ ነው። መን ኸሽየ ለፈራ ሰው አርረሕማን አዛኝ የሆነውን አምላክ አላህን ቢልገይብ በሩቅ ወጃአ ለመጣ ሰው ቢቀልቢ ሙኒብ ተመላሽ በሆነ ልብ ተመላሽ ለሆነ ልብ ለመጣ ሰው የተዘጋጀ ጸጋ ነው። ወደ ማን ነው? ወደ አላህ ሱብሓነሁ ወተዓላ ተመላሽ የሆነ ልብ ለማለት። ኡድኹሉሃ ቢሰላም የዛኔ የትንሣኤ ቀን በሰላም ግቧተችን ገነትን ይባላሉ። ዛሊከ የውሙል ኹሉድ ያም የመዘውተሪያ ቀን ነው አለ። ለዘላለም የሚዘወትሩበት ዓለም ነው እርሱ። ለሁም ለእነርሱ ለገነት ሰዎች ማ የሻኡነ ፊሃ በእርሷ ውስጥ የፈለጉት ነገር አለላቸው አለ። የፈለጉት ነገር በእርሷ ውስጥ አለላቸው አለ። ሌላስ ምን አለ? ወለደይና መዚድ ከኔ ዘንድ ደግሞ ተጨማሪ ሌላ ጸጋ አላቸው አለ። ያ ተጨማሪ ከጀነት ሌላ ጸጋ ምንድን ነው? ማነው የሚመልስ? ያ ተጨማሪ ጸጋ ምንድን ነው? ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ሁወ ነዘር ኢላ ወጅሂላህ ከጀነት ሌላ ትልቁ ተጨማሪ ጸጋ ምንድን ነው? አላህን ማየት። አንድ ቤት አድርገው አንድ አላህን ማየት። በእርሷ ውስጥ የምትፈልጉት ነገር አለ ሲባል ኃጢአትንና መጥፎ ነገራትን የለም አይሰጣቸውም። አይሰጥም ብቻ ሳይሆን ያን የመፈለግም እንትን የለውም የሰው ልጅ የዛን የጀነት ውስጥ። ለምሳሌ ሰው መግደል ብፈልግ በገነት ውስጥ ይሰጠኛል ወይ? አይሰጥም። ያንንም የመጠየቅ ፍላጎት የለውም ሰው። ገብታችኋል አይደል? ማንኛውም አይምሯችን ላይ ዛሬ የምናየው አይምሯችን ምድር ላይ ያለው እዛ አይኖርም። ያ ማለት አጸያፊ ነገር ሊፈልግ ይችላል ሰው፣ መግደል፣ መስረቅ ምናምን የለም። ያዛ ውስጥ ማማት፣ መዝለፍ ምናምን የለም። እንዲህ አይነት መጥፎ እሳቤዎች በመሰረቱ አስለን የሉም እዚያ ውስጥ። እሺ ተጨማሪው ምንድን ነው? አላህ ስብሐነሁ ወተዓላን ማየት። እንዴት ነው እርሱ የሚሆነው የሚለውን ነብዩ ሰለላሁ ዐለይሂ ወሰለም ተናገሩ። ኢዛ ደኸለ አህሉል ጀነቲ አልጀና የቁሉ አላሁ ሊአህሊል ጀና ያ አህለል ጀና ሀል ቱሪዱነ ሸይአን አዚድኩም ፈየቁሉን ያ ረበና አለም ቱበይድ ውጁሀና አለም ቱነጅና ሚነናር ወቱድኺልና አልጀና ثم يكشف الله الحجاب الذي بينه وبينهم فيرونه فوالله ما أعطي أهل الجنة أحب إليهم من النظر إلى وجه الله الكريم قالوا النبي صلى الله عليه وسلم ጭማሪው እንዴት እንደሆነ ሲናገሩ ሲያብራሩት መቼ እንደሚጨምር እንዴት እንደሚጨምር ከገነት ሌላ ተጨማሪው ጸጋ እርሱን ማየት ነው ብለው ተናግረዋል ነብዩ ሰለላሁ ዐለይሂ ወሰለም። እርሱም የሚሆነው የገነት ሰዎች ገነት ገብተው የገነትን ጸጋ ካዩ በኋላ በጣም ከተደመሙና ከተደነቁ በኋላ አላህ ስብሐነሁ ወተዓላ ያናግራቸዋል። ያ አህለል ጀነ ሀል ቱሪዱነ ሸይአን አዚድኩም እናንተ የገነት ሰዎች ሆይ ሌላ እንድጨምርላችሁ የምትፈልጉት ጸጋ አለነ ብሎ ይጠይቃቸዋል። አው አለ ብላ አይመልሱ። ለምን? ምክንያቱም የገነት ሰው በተሰጠው የተብቃቃ ነው። አለ ብሎ የሚፈልገው ሌላ ተጨማሪ ጸጋ የምድራዊ ሰው ነው። የፈለገ ገንዘብ ብትሰጠው ተጨማሪ ይፈልጋል ሰው አይደል? ያ ልባችን ጀነት ውስጥ የለም። ሌላ የመፈለግ ነገር የሚባለው ነገር ሁሉን ነገር እንዳገኛቸው ነው የሚሰማቸው። ሁሉን ነገርም ይሰጣቸዋል አላህ። ከዚያ ይልቁንስ የምጨምርላቸው ሌላ የምትፈልጉት ነገር አለ ወይ ሲላቸው ጊዜ የሰጣቸውን በማመስገን ይመልሳሉ። ጌታችን አላህ ሆይ አለም ቱበይድ ውጁሃና ይሉታል። ፊታችንን ብርሃናማ አላደረክልንምን ይሉታል። ፊታቸው የጀነት ሰዎች እጅግ በጣም የፈነጠቀ ብርሃን ነው። አንድ የገነት ሰው ከሰማይ ወደ ምድር ብቅ ቢል ዓለምን የማብራት አቅም አለው ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል።
በዚህ በተሰጣቸው በአካላቸው ማንነት በጣም ተደንቀዋል። በቃ ያላዩትም ይሄን አለም ቱበይድ ውጁሃና የውመ ተብየዱ ውጁሁን እንዳለው አላህ ፊቶች የሚያበሩበት ቀን ብሏል። ወለ አለም ቱነጂና ሚነና ከገሃነም እሳት አላዳንከንምን ይሉታል። ወቱድኺል ልጀና ገነትን አላስገባህንምን ከዚህ በላይ ምን ጸጋ ይኖራል ብለው ይናገራሉ። ከዚያም አላህ የሚጨምርላቸው ጸጋ አለ ይላቸዋል። ثم يكشف الله الحجاب الذي بينه وبينهم ከዚያም አላህ ሱብሓነሁ ወተዓላ በእነርሱና በእርሱ መካከል ያለውን ግርዶሽ ይገልጠዋል። አላህ በእኛና በእርሱ መካከል ከፈጠረን በኋላ ያደረገው ግርዶሽ አለ፣ ብርሃናማ ግርዶሽ። ነቢዩ ሰለላሁ ዐለይሂ ወሰለም ያን ግርዶሽ አይተውታል። ማንም ያየ የለም ከእርሳቸው ውጭ ማንም ያየ የለም። ረአይቱ ኑረን አሉ። የእርሳቸው ከፍ ያለ ደረጃ ናቸው። ከሰውም ከመላእክም ይበልጣሉ። ነቢዩ ሰለላሁ ዐለይሂ ወሰለም ሐታ ከጅብሪል ይበልጣሉ። እርሳቸው የደረሱበትን ደረጃ የደረሰ ማንም ሰውም መላእክም የለም። ሐታ ጅብሪል ዐለይሂ ሰላም ነቢያችን ሰለላሁ ዐለይሂ ወሰለም በእርሱና በአላህና በፍጥረቱ መካከል ያደረገውን ከፈጠረን በኋላ በእርሱና በእኛ መካከል ግርዶሽ አድርጓል። ያንን ቢገልጠው ፍጥረታት ሁሉ ያልቃል አሉ ነቢ ሰለላሁ ዐለይሂ ወሰለም። መላእክ የለ፣ ሰው የለ፣ ጅን የለ፣ እንዳለ ጸጥ ረጭ ብለህ ታልቃለህ። ያን ድረስ ብርሃኑ ድረስ ደርሰዋል ነቢ ሰለላሁ ዐለይሂ ወሰለም። ገብታችኋል? እና ከዚያ በኋላ ያንን ገነት ላይ ስትገቡ ጊዜ ይገልጥላቸዋል። የዛኔ እርሱን ለማየት አቅሙን ይሰጣቸዋል። የገነት ሰዎች ዘላለማዊ ማንነት ነው ያላቸው። እጅግ በጣም ኃይል ያለው ማንነት አላቸው። አላህ ስብሐነሁ ወተዓላ የዛኔ ያስችላቸዋል እርሱን ብርሃኑን የምታዩበት። ዛሬ ግን ምድር ላይ ጠፊ ማንነት ነው ያለው፣ ሰውም መላእክም ጅንም። ስለዚህ ያንን የማይጠፋ ማንነት ያለውን አምላክ አላህ ስብሐነሁ ወተዓላን የማየት አቅም አይኖራቸውም። ነገር ግን ገነት ሲገቡ ጊዜ ሰዎች ዘላለማዊ ማንነት ይኖራቸዋል። የዛኔ አላህ ስብሐነሁ ወተዓላ እርሱን እንዲያዩ ያደርጋቸዋል። ልክ ሲገልጥላቸው ጊዜ ግርዶሹን ያዩታል አሉ ነቢ ሰለላሁ ዐለይሂ ወሰለም። ፈየረውነሁ ያዩታል። ፈወላሂ አሉ ነቢ ሰለላሁ ዐለይሂ ወሰለም እየማሉ የገነቱን ስጋዊ ጸጋና ከአላህ ጋር የሚያገኙትን መንፈሳዊ ጸጋ አነጻጽረው ሊነግሩን ነው። በአላህ ስም እምላለሁኝ አሉ ፈወላሂ ማ ኡዕጢየ አህለል ጀና አሐብ ኢለይሂም ሚነ ነዘር ኢላ ወጅሂል ከሪም የገነት ሰዎች አላህን እንደማየት የመሰለ ታላቅን ጸጋ አልተሰጡም ብለው ተናገሩ። ስለዚህ በቀጣይ ዓለም ከምናገኘው ገነት ውስጥ እጅግ በጣም ታላቁ ብለን ጸጋ የምናስበው ከአምላካችን ጋር የምናገኘው መንፈሳዊ ህይወት ነው። እርሱን ማየት፣ እርሱን መስማት፣ እርሱን ማናገር። ገብታችኋል? ዛሬ ለአንዳንድ ነቢያት ነው ይሄ ዕድል የተሰጠው በቀጥታ ማናገር፣ እርሱን ድምፅ መስማት። እነ ሙሳ እነ ነብዩ ሰለላሁ ዐለይሂ ወሰለም እና አደም እንደሰሙ። ነገር ግን የዛኔ ሁሉም የገነት ሰዎች ይህን ጸጋ ይሰጣሉ። ያናግራቸዋል፣ ይሰሙታል፣ ይሰማቸዋል፣ ያዩታል፣ ያያቸዋል። ይህን ጸጋ ይሰጣሉ። ከዚያም የጀነት ሰዎች ያንን በሚያዩ ጊዜ እርሱን ማንነት አላህ ስብሐነሁ ወተዓላን የገነትን ጸጋ እስከ መርሳት ሁሉ ያደርሳቸዋል። ሐሰኑል በስሪ ሲናገሩ ኢዛ ረአ አህሉል ጀነቲ ረበሁም የንሰውነ ኒዕመል ጀና ይላል። የገነት ሰዎች ጌታቸውን አላህን በሚያዩ ጊዜ ያን የገነትን ጸጋ እስከ መርሳት ያደርሳቸዋል። ምክንያቱም የአላህ ስብሐነሁ ወተዓላ እጅግ በጣም ውብ የሆነ አምላክ ነው። እጅግ በጣም ውብ የሆነ አምላክ ነው። ማለት ውብ ነገራቶችን ፈጥሮ ያሳየ አምላክ አላህ ስብሐነሁ ወተዓላ እርሱ እንዴት ሊሆን ነው ብላችሁ አስቡ። የገነትን ጸጋ እጅግ በጣም ውብ ነች። ከእርሷ በላይ ነው አላህ ስብሐነሁ ወተዓላ። የገነት ሰዎች ገነት ውስጥ ገብተው ከሚያገኙት ጸጋ በላይ እርሱን አይተው የሚያገኙት ጸጋ ይበልጣል። ለዚያ ነው በሚያዩ ጊዜ ከገነት በላይ በእርሱ ይደሰታሉ፣ በእርሱ ደስታቸው ይሞላል። ያ እና እሺ፣ ከላይ ያለው ጥያቄ አለ። ጥያቄ አለኝ ማንም የማይመልሰው እያልክ ነበር መሰለኝ ኮሜንት ላይ የተናንሳ። ሄሎ ሄሎ፣ አሰላሙ አለይኩም። እሱ ወአለይኩም ሰላም። በመጀመሪያ በጣም ነው የምወደው፣ በጣም ነው የማደንቀህ። በሁለተኛ አብዛኛው ሸህም ሀገራችን ያሉት ኢማሚዎችም ሸሆችን ጠይቄ ምንም መልስ ሊሰጡኝ አልቻሉም በዚህ ጉዳይ ላይ። ግንባር ላይ የሚወጣው ኑር አለ አይደለ? ጥቁሩ ያ ጉልበት ላይ ከወጣ የሆነ ስሰማ ቲክቶክ ላይ እንትን እየሰጡ
ግንባር ላይ የሚወጣው እንትን ጉልበት ሌላ አጋጣሚ ከወጣ ብዙ ወንጀል ያለብህ ስለሆንክ ነው የሚል ነገር ሰምቼ ነበርና ከዚህ ያሉት እንዳለ ሸሆችን ስጠይቃቸው አላሁ አለም ነው ያሉኝ። ይሄ ነገር እንዴት ይታያል? ውሸት ነው። ጉልበት ላይ የሚወጣው እና ግንባር ላይ የሚወጣው ምልክት የቆዳ መሳሳት እንጂ የወንጀል መብዛት አይደለም። ዝም በላቸው። ቆዳ ስስ ስለሆነ ነው። እሺ፣ ስለዚህ ወንጀል አይደለም ማለት ነው። ይሄ ጥያቄ አለ። ሴት ልጅ ሂጃብ ባትለብስ ምን ይፈጠርባታል በዲኗ ላይ? ለምሳሌ አሉ አሁን ከዚህ ከሀገራችን ሙስሊም ሆኖ ማይለብሱ ለምን ብዬ ስጠይቃቸው አይ ሰለምቴ ናቸውና አይ ራሴን ያመኛል አልለመደብኝ ምናምን እያሉ ሰበብ እንትን ይላሉ። እንዴት ይታያል የነሱ ነገር? እሺ ሂጃብ ብሎ ማለት ሙሉ ሰውነትን የሚሸፍን የሆነ ልብስ ነው። የግዴታ ጥቁሩ መሆን አይጠበቅበትም። ያ ሰዎች የለመዱት ገብታችኋል። ጥቁር ቢሆን መልካም ነው። ጥቁር ቢሆን መልካም ነው። የነቢያችን ሰለላሁ ዐለይሂ ወሰለም ዘመን ሴቶች እርሱን ነበር ጥቁር ነበር የሚለብሱት። ግን እዚህ ቦታ ላይ ሂጃብ ብሎ ማለት ምን አይነት ልብስ ነው? هو نوع من اللباس الذي يغطي عورة المرأة. عورة المرأة هو كامل جسمها. ሙሉ የሴት ልጅን ሰውነት የሚሸፍን የሆነ ልብስ መሆን አለበት። ከላይ እስከ ታች ድረስ የሚሸፍን ከጎንም የሰውነቷን ቅርጽ የማያሳይ እስከሆነ ድረስ ያ ነው ሂጃብ የሚባለው። ያንን መልበስ አለው። አላህ ሱብሓነሁ ወተዓላ በቁርአን ላይ ሲናገር ያ አዩሃ ነቢይ ቁል ሊአዝዋጅከ ወበናቲከ ወኒሳኢል ሙእሚኒን ዩድኒነ ዐለይሂነ ሚን ጀላቢቢሂነ ይላል። አንተ ነቢይ ሆይ ሚስቶችህን ሴት ልጆችህን ምእመናት ሴቶችን በሙሉ ሰውነታቸው ላይ ጅልባባቸውን እንዲለቁ ዘዛቸው ይላል። በሙሉ ሰውነት ላይ የሚለውን አስምሩበት። ሙሉ ሰውነታቸው ላይ ሙሉ ልብስን የሚሸፍን እስከሆነ ድረስ ያ ነው በቃ። እሺ አንድ የመጨረሻ ጥያቄ ያ ሱልካ መጣድ السلام عليكم. አንድ የመጨረሻ ጥያቄ በዲናችን ላይ ምንን መምረጥ ያለብን? ለምሳሌ አሉ ብዙ ሱኒ፣ ሐለፊ፣ አህባሽ ምናምን የሚባሉት በዚህ እንትን አንተ ምን ታስባለህ? የትኛው ነው ትክክለኛ ብለህ ነው አንተ የምታስብ? ቁርአንና ሐዲስን ተከተል። ወደ ቁርአንና ሐዲስን ተከተል። አህሉ ሱና መንገድ ተከተል። ሐነፊ ማለት የተለየ መንገድ ሳይሆን ኢማም አቡ ሐኒፋ የሚባሉ ታላቅ ዓሊም ናቸው። እርሳቸው ከተናገሩት እውነት አለ፣ የተናገሩት ውስጥም ስህተት አለ። እውነቱን እንቀበላቸዋለን፣ ስህተቱን አንቀበልም። ያ ነው ሰው ናቸውና። ኢማም ማሊክ ልክ እንዲሁ ኩሉና ራዱን ወመርዱድ ኢላ ሳሒብ ሃዛል ቀብር ወአሻረ ቢኡስቡዒሂ ኢላ ቀብሪ ነቢይ ዓለይሂ ሰላቱ ወሰላም። ኢማም አቡ ሐኒፋ ኢማም ማሊክ ምን አሉ? ሁላችንም ከንግግራችን ተቀባይነት ያለው አለ፣ ተቀባይነት የሌለውም አለ። የነቢዩ ሰለላሁ ዐለይሂ ወሰለም ንግግር ሲቀር እርሳቸው ከአላህ ዘንድ ስለሆነ የሚናገሩት የአላህን ቃል ስለሆነ የሚናገሩት የእርሳቸው ሁሉም ተቀባይ ነው። ነገር ግን ሌሎቹን የምንቀበለዋለን አንቀበለዋለን። እኛ ግለሰብን አንከተልም። የምንከተለው የአላህን ሱብሓነሁ ወተዓላን ራእይ ነው። ኢተቢዑ ማ ኡንዚለ ኢለይኩም ሚን ረቢኩም ይላል። ከእኔ ከጌታቸው የተወረደላቸውን ተከተሉ አለ። ከግለሰብ ብንከተል ማንን ብቻ ነው የምንከተለው? ነብዩ ሰለላሁ ዐለይሂ ወሰለምን ነው። እርሳቸውንም የምንከተለው የአላህን ቃል ተቀብለው ስለሚያደርሱን ነው። ወተቢዑሁ ለዐለኩም ተህተዱን አለ አላህ። ቅኑን መንገድ ትመሩ ዘንድ ሙሐመድን ተከተሉት አለ ሰለላሁ ዐለይሂ ወሰለም። ያ ነው። ሌሎቹን እስከተባለ ከነርሱ የምንቀበለው አለም አንቀበለውም አለ። ከነርሱ ቁርአንና ሐዲስን የተስማማ እንቀበላለን። ከቁርአንና ከሐዲስ ያልተስማማውን ደግሞ አንቀበልም። ያ ነው። እሺ ይሄ ሰዎችን ከእውነተኛው መንገድ ለማሳት ይሄ ወሃቢያ ምናምን እያሉ እንትን የሚሏቸው ሰዎች አትስሟቸው። ሙሐመድ ብን አብዱል ወሃብ የተባለ ታላቅ ዓሊም አለ። እርሱ ከተናገረው አሁንም እንቀበለዋለን። ከተሳሳተ ደግሞ ያንን ስህተቱ ታይቶ ከቁርአንና ከሐዲስ ጋር የማይስማማ ከሆነ አንቀበለው።
እኛ ለግለሰብ ወገንተኝነት ልናደርግ አይገባም። አንድን ሰው በማንነት ወገንተኝነት ልናደርግ ቢገባ ለነብዩ ሰለላሁ ዐለይሂ ወሰለም ብቻ ነው። እርሳቸውንም የአላህን ቃል ተቀብለው ስለሚያደርሱ ነው። ገብታችኋል? ያ እሺ። የእጅጅና በእሙን በማን ዘመን ነበር የነበሩት? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ቀጣይስ ይመጣሉ በማንስ ዘመን ነው የሚመጡት? እሺ፣ እነርሱ ከአደም ዘር ናቸው። ከአደም ዘር እስከሆኑ ድረስ ከአደም ዓለይሂ ሰላም በኋላ የተነሱ ህዝቦች ናቸው። ከአደም ዘር ለመሆናቸው ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ስለዚህ በማን ጊዜ ታይተዋል ከተባለ በዙልቀርነይን ጊዜ ነበር። እርሱ ነው ያንን ግንብ በእነርሱና በሰዎች መካከል የዘጋባቸው። በማን ዘመን ይነሳሉ ነው ሌላኛው ጥያቄ። የሚነሱት በዒሳ ዓለይሂ ሰላም ዘመን ነው። ዒሳ ዓለይሂ ሰላም ከሰማይ ከወረዱ በኋላ ልክ ሐሰተኛውን ክርስቶስ ደጃልን ካጠፉ በኋላ የዛኔ ይወጣሉ። ሐጅ ከጨረሰ ዑምራ ከጨረሰ በኋላ ዒሳ አላህ ይነግረዋል። ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም መቼ እንደሚነሱ ተናግረዋል። ያእጁጅና ማእጁጆችን فيقول الله سبحانه وتعالى لعيسى عليه السلام يا عيسى إنه خرج لي عباد من لا يدانيهم أحد غيري فاهرب أنت ومن معك إلى جبل الطور أو إلى جبل سيناء أنت عيسى هوي كأني بستكر لنا ما نم لمكتاتشو يمايشلو هايلوش تنستوال لنا يأجوجنا مأجوج أنتنا أمانيوش ወደ ሲና ተራራ ሂዱ ይላቸዋል። ከዚያ በዚያን ጊዜ ይነሳሉ ተብሎ ተገልጿል። ወአለይኩም ሰላም። እሺ ጃስሚን ጥያቄ አለኝ። والله በአማርኛ ከብዳል። مرحبا أمس يعني تلانتنا قاعدة أسمع القرآن حلو أنا بسورة البقرة لي كايها أنت وإذ قال ربك للملائكة إني جاعل في الأرض خليفة حلو. فذاك الوقت كانوا الملائكة إنه وين يا ملائكوች ከዛ መልሰውለት ነበር አይደለ? ያኔ መልሰውለት እንትን ይሄ ፈሳድን የሚፈጥሩ ሰዎችን እንትን ትላለህ ትፈጥራለህ ወይ ምናምን ነገር ብለው ተጠይቀውት ነበር። يعني جعل السؤال في مخي انه السؤال شنو كيف عرفوا يعني እንዴት ታወቁ እነሱ ፈሳድን እንደሚፈጥሩ يعني فهمت السؤال እዛው ላይ መልሳለሁ قال سبحانك لا علم لنا إلا ما علمتنا أي أن الله سبحانه ما علمتنا أيوة معناها سبحانه وتعالى علمهم هذه الأشياء وأن بني آدم سيفسدون في الأرض الله سبحانه وتعالى سوق السؤال كريم لزيام ورد بالزيام لا يمين أنت كسوق بس ذكر أنه كمال استثناء يا وطوت يا لو وقت نجر من دنو كتب على يا آدم يا وق أو نجر أهون الناس الزبوت علي የሚገርም ነገር ነው። ሱረቱል በቀራ ላይ ያለው ያንን ተደብር በማድረግ ነው ከጊዜ በኋላ እኔ ራሱ በጣም የገረመኝ ነገራቶችን ያገኘሁት። ተመልከቱ። አንደኛ መላእክቶች እንዴት ሊያውቁ ቻሉ የሚል ጥያቄ ነው። እሱ ወረድ ብሎ እዚያው ላይ መልሰዋል። መላእክቶች ምን ይላሉ? አላህ ሆይ አንተ ካሳወቅከን በስተቀር እኛ አናውቅም ለካ ብለው ተናገሩ። ያሳወቃቸው ነገር ምን ነበር? ከላይ የተገለጸው የሚያጠፉ ደምን የሚያፈሱ ሰዎችን ለምን ታደርጋለህ ብለው የጠየቁት ጥያቄ ነው። እዚያ ቦታ ላይ ሱአል ነው የጠየቁት እንጂ ኢዕቲራድ አይደለም። ሌላ ልታውቁ የሚገባው ነገር ሱአል ኢስቲፋም ይባላል። ለመረዳት ብለው የሚጠይቁት የሆነ ጥያቄ ነው። አተጃሉ አሊፏቺ የጥያቄ እንትን ነች፣ አሊፍ ነች። ሌላው ነገር አንተ ካሳወቅከን በስተቀር ያሉት ያሳወቃቸው ምንድነው? ከላይ የገለጹት ማለት ነው። ምን የሚል ነው? أتجعل فيها من يفسد فيها ويسفك الدماء ونحن نسبح بحمدك ونقدس لك ይሄን ነገር እንደሚያደርጉ ጥፋትን እንደሚያደርጉ የአደም ልጆች አላህ Subhanahu Wa Ta'ala ነግሯቸው ነበር። ግን ከመካከል ያልነገራቸው ነገር ምን ነበር? ከእነርሱ መካከል ከዚያ በተቃራኒ የሚሆኑ ጻድቆች የሚወጡ እንደሆኑ ይሄን ነገር አልነገራቸውም ነበር። ይሄንን አላወቁም እነሱ። ሌላው ነገር እዚህ ቦታ ይሄን ገብቶሻል አይደል ጃስሚን? በዚህ ላይ ብዙ መነሳት ያለባቸው ነገራቶችን ላንሳላችሁ። በጣም የሚገርም የሆነ ነገር። መልካም። ሌላው ነገር ምንድነው? የብዙ ሰው ጥያቄ ለምንድነው መላእክቶች ለአደም እንዲሰግዱ የተደረጉት? አላህ ስላዘዛቸው የሚለው አንደኛው መልስ እርሱ ነው። አላህ ያዘዛቸውን ይፈጽማሉ። የአላህ ትዕዛዝ ከሆነ ድረስ እንፈጽማለን። ግን ምክንያት አለው ወይ? ለምንድነው እንዲሰግዱ የተደረገው እዚያ ቦታ ላይ? ምክንያቱ ወዲህ ነው። ምንድነው ከተባለ የፍጥረታት መበላለጫ ምን ይመስላችኋል? ምንድነው የፍጥረታት መበላለጫ በመካከላቸው?
ማን ነው ይመልስ? አላህን መገዛት እውቀት አይደለ? አዎ ማወቅና አላህ ስብሐነሁ ወተዓላን በዚያ ባወቅከው መገዛት። የመጀመሪያው ግን አላህ ለመገዛት አልዕልሙ ቀብለ አልቀውል ወልዓመል ወቀብለ ኩል ሸይ፣ ከሁሉ ነገር በፊት እውቀት ይቀድማል። በእውቀት አደም ከመላእክቶች ተሽሎ ስለተገኘ ነው። እንዴት ወደሚለው እንምጣ። ና ቲክቶክ ላይ አስገባ። አሰላሙ አለይኩም በል። እወዳችኋለሁ። እንዴት ናችሁ በላቸው። እንገሰ ጆሮ ሂድ። አሁን እያስተማርኩ ነው። በኋላ እመጣለሁ። ሮሚንም ላድርጋት። እሺ ሮሚንም ላድርጋት። ጓደኛውን አድርጋት እያለ ቆይ እሱ ይለፈልሽ እና ሮሚ ሮሚንም አድርጋት አለ። ብቀኝ አይደለም አያቸው። አሰላሙ አለይኩም በል። እወዳችኋለሁ። አያ በኋላ እመጣለሁ። እሺ በቃ እሺ። የጓደኛ ልጆች ናቸው። እሺ ማንኛውም እንቀጥል። ለምንድን ነው ስጁድ እንዲወርዱ የታዘዙት? ለምንድን ነው ስጁድ እንዲወርዱ የታዘዘው? መጀመሪያ ከመጀመሪያው አንቀጽ ጀምረን እንመልከተው። ምክንያቱም ነግሬያቸዋለሁ፣ በእውቀት በልጦ ስለተገኘ ነው። ወኢዝ ቃለ ረቡከ ሊልመላኢከቲ ኢኒ ጃዒሉን ፊል አርዲ ኸሊፋ። አሁን ወኢዝ ቃለ ረቡ አላህ ስብሐነሁ ወተዓላ ቀድሞ መላእክትን የፈጠረው ቀድሞ ምን ፈጥሯል? መላእክትን ፈጥሯል። ከዚያ ቀጥለው ጅኖች ናቸው የተፈጠሩት። ከዚያ ቀጥለው ሰዎች ናቸው የተፈጠሩት። በአፈጣጠር ደረጃችን ይሄ ነው። ኃይላችንም ልክ እንዲሁ በዚያው ደረጃ ልክ ነው። መላእክቶች እጅግ በጣም ምጡቅ የሆነ ኃይል አላቸው። ከሰው ጋር በፍጹም አይወዳደርም፣ ከጅንም ጋር አይወዳደርም። ቀጥሎ ጅኖች ኃይል አላቸው። ቀጥሎ ደግሞ ሰዎች ኃይል አላቸው። ገብታችኋል? ያ ነው ጅኖች ማን አሁን ስለአፈጣጠራቸው ገባሁኝ። እሱም በኋላ እመጣላችኋለሁኝ። እዛ ላይ የተጠቀሰውን ልንገራችሁ። መላእክቱ ማን ነው? ወኢዝ ቃለ ረቡከ እዝኩር ያ ሙሐመድ ለማ ቃለ ረቡከ ሊልመላኢካ ሙሐመድ ሆይ እኔ ጌታ አላህ ለመላእክቶች እንዲህ ባልኳቸው ጊዜ አስታውስ ይላል። ኢኒ ጃዒሉን ፊል አርዲ ኸሊፋ፣ አደምን መፍጠር በፈለገ ጊዜ ለመላእክቶች ነገራቸው። እኔ በምድር ላይ ተተኪ ላደርግ ነው አላቸው። ምድር አለች፣ በእርሷ ላይ ተተኪዎችን ላደርግ ነው የሚኖሩባትና በእርሷ ላይ እኔን እየተገዙ ምናምን አይነት ነገር ማለት ነው። እንዳጠቃላይ በምድር ላይ ተተኪ ላደርግ ነው፣ ሰው ልፈጥር ነው አላቸው። ከዚያ እነርሱ ቀድሞ የነገራቸው ነገር ነበር፣ ከሰዎች አጥፊዎች እንደሚነሱ ማለት ነው። ቃሉ አሉ እነርሱም ያወቁትን ያንን ሊናገሩ አተጅዐሉ ፊሃ መን የፍሲዱ ፊሃ፣ በእርሷ ላይ የሚያጠፉ አካሎችን ታደርጋለህን? ወየስፊኩ ዲማ፣ ደምን የሚያፈሱ የሆኑ ወነሕኑ እኛ ደግሞ ኑሰቢሑከ የምናጠራህ የምንገዛህ ቢሐምድክ የምናመሰግንህ እያመሰገንህ የምናጠራህ የሆንን ወኑቀዲሱ ለከ አንተንም የምንቀድስ የሆንን የምናጠራህ የሆንን ገብታችኋል አይደል? እነርሱም ያጠፉ የሆኑን ከምታደርግ እኛ ለምን አንገዛህም? መላእክቶች ለአላህ ያላቸውን ታዛዥነት ያመለክታል። ያንቀጽ ገብታችኋል? ለምሳሌ እንደ ምሳሌ ልስጣችሁ። አንድ አባት ሁለት ልጆች አሉት። አንደኛ ታዛዥ የሆነ ልጅ አለው፣ ሁለተኛ ደግሞ አማጺ የሆነ ልጅ አለው። ይሄን አማጺ የሆነ ልጁን ኃላፊነት ልሰጠው ነው በሆነ ስራ ላይ ብሎ ቢናገር ያኛው ልጅ ይነሳና ትሁት የሆነው ልጅ እኔ ያለሁልህ አባዬ፣ እኔ የምታዘዝህ አድርግ ያልከኝን ሁሉም ማደርግልህ ብሎ እንደሚናገር አይነት ናቸው። መላእክቶች ተነሱና እነዚህ የሚያጠፉ ከሆኑ እኛ ለምን ምድር ላይ ወርደን አንገዛህም? ያችሁ እኛ መላእክቶች ለምን አንሰግድልህም? ለምን አንገዛህም እዚያው ምድር ላይ? እነርሱ አሁን ያወቁት ምንድን ነው? አንድ ጎኑን ነው የሰው ልጅን የአደምን አጥፊነቱን ነው። አጥፊ ልጆች እንደሚነሱ ከአደም ይሄን ቀድሞ አላህ አሳውቋቸዋል። ግን ያላወቁት ነገር አለ። ከአደም ልጆች ጻድቅና መልካም አዋቂዎች የሚነሱ መሆናቸውን እነርሱም ነቢያትና ተከታዮቻቸው። ከዚህ አላህ ምን አላቸው? ቃለ ኢኒ አዕለሙ ማ ላ ተዕለሙ፣ እናንተ የማታውቁትን እኔ ያውቃለሁኝና ነው አላቸው።
እነሱ የሚያውቁት ነገር አለ ማለት ነው። እርሱ ደግሞ የሚያውቀው ነገር አለ። እነርሱም እውቀታቸው ከእርሱ የተነሳ ነው። ገብታችኋል አይደል? እነርሱ ያወቋት ምንድነች? የአደም ልጆች አጥፊ መሆናቸው ነው ከመካከላቸው። ነገር ግን እናንተ የማታውቁት አለ ሲል ጊዜ ከእነርሱ ከአደም ልጆች አጥፊ እንዳለ ሁሉ ጻድቆችም የሚነሱ እንዳሉ አውቃለሁኝ እያለ ነው። ለእነዚያ ሲባል ነው ይቺ ዓለም የተፈጠረችው፣ ለሙስሊሞች ሲባል ነው። አላህ ለሚገዙ ለሚያምኑ ሰዎች ሲባል ነው። እነርሱ ስላሉ ነው ይቺ ዓለም የተፈጠረ። እነርሱ ባይኖር በሚጠፉ ጊዜ ከዚህ ከምድር ላይ ይቺ ምድርም ትጠፋለች። ዓለም የምትፈጸመው ምድር ላይ ከሃዲ ብቻ ሲቀር ጊዜ ነው። ኢኒ አዕለሙ ማ ላ ተዕለሙን፣ እናንተ የማታውቁትን እኔ አውቃለሁኝና ነው አላቸው። ከዚያስ ወዐለመ አደመ አልአስማዐ ኩለሃ፣ አደምንም የነገራቶችን ስሞች ሁሉ አስተማረው አሳወቀው። አሁን አደም ዓለይሂ ሰላም በምን እንደሚሻል ሊያስረዳቸው ነው በተግባር ማለት ነው። ከነርሱ የአደምና ከልጆቹ የሚነሱ ሰዎች በምንድነው ሰዎች መሻላቸውን በእውቀት እንደሆነ ሊያሳያቸው ነው። ወዐለመ አሳወቀው፣ አደም እውቀትን ሰጠው። ثم عرضهم على الملائكة ከዚያም በመላእክቶች ላይ አቀረባቸው። የነዛን ነገራቶች አደምን ያሳወቀውን ነገራቶች ለመላእክቶች አቀረባቸውና ምን አላቸው? فقال أنبئوني بأسماء هؤلاء إن كنتم صادقين፣ በተናገራችሁት ቀደም እውነተኞች እንደሆናችሁ የነዚህን ነገራቶች ስሞች ንገሩኝ እስኪ አላቸው። የነዚያን ነገራቶች እውቀት ያለ አደም ተሰጥቷል። ገብታችኋል አይደል? እነርሱ ደግሞ አልተሰጣቸው። አሁን በተግባር ሊያስረዳቸው ነው። ከእነርሱ መካከል አዋቂዎችና ጻድቆች መልካሞች የሚነሱ መሆናቸውን ሊያዩ ነው። እነርሱ ገብታችኋል አይደል? አይ ከእነርሱ የተሻለ ከእናንተ አላህ ሱብሓነሁ ወተዓላ በተግባር አሳይቶ ሊያሳምናቸው ነው። ለአደም እነዚህን ነገራቶች አሳውቆታል። እነሱ ደግሞ እነዚህን ንገሩኝ እስኪ ያላቸው ሊያውቁ አልቻሉም። ثم عرضهم على الملائكة فقال أنبئوني بأسماء هؤلاء إن كنتم صادقين، እውነተኞች እንደሆናችሁ ንገሩኝ አላቸው። ቃሉ አሉ በዚህ ጊዜ ሱብሓነክ ጥራት ይገባ አምላካችን አላህ ላ ዒልመ ለና ኢላ ማ ዐለምተና፣ አንተ ካሳወቀን ውጭ ሌላ እውቀት የለንም አሉ። ያ ማለት እነዚህን የቀረቡት ነገራቶችን አደም ያወቃቸውን እነርሱ ሊያውቁ አልቻሉም ማለት ነው። ላ ዒልመ ለና ለእኛ እውቀት የለንም ኢላ ማ ዐለምተና፣ አንተ ካሳወቀን በስተቀር ኢነከ አንተ አልዓሊሙል ሐኪም፣ አንተ አዋቂና ጥበበኛ ሆንክ አምላክ ነህ አሉ። ቃለ ያ አደም ና ሆይ አንተ አለው። አደም ሆይ ና አንተ ደግሞ አለው። አንቢእሁም ቢአስማኢ ሃኡላ፣ አንቢእሁም ቢአስማኢሂም፣ የእነዚህን ነገራቶች ስም ንገራቸው፣ አሁን አሳውቃቸው፣ እነርሱ አላወቋቸውምና። ፈለማ አንበአሁም ቢአስማኢሂም፣ አደምም ከፊታቸው ቆሞ የእነዚያን ነገራቶች ሁሉ ስም በተናገረና ባሳወቀ ጊዜ በተናገራቸው ጊዜ ለመላእክቶች ቃለ አላህ በዚህ ጊዜ እንዲህ አለ፣ አለም አቁል ለኩም አላልኳቸውም ነበርና አላቸው ለመላእክቶች፣ እኒ አዕለሙ ገይበ ሰማዋት ወልአርድ፣ በሰማያትና በምድር ያሉ ድብቅና ምስጢር የሆኑ ነገራቶችን ሁሉ አውቃለሁ አላልኳቸውም ነበርና፣ ወአዕለሙ ማ ትብዱን ወማ ኩንቱም ተክቱሙን፣ በገሃድ የምታወጡትንና የምትደብቁትን በውስጣቸው ያለውንም ሁሉ አውቃለሁኝም አላልኳችሁምን ብሎ ተናገረ ማለት ነው። ስለዚህ አደም በምን ተሻለ? ከፊታቸው ቆሞ በእውቀት ተሻለ፣ በእውቀት በልጦ ተገኘ። ስለዚህ ክብር ይገባዋል አይገባም? ልጆች በእውቀት የበለጣችሁ ሰው ክብር ይገባዋል። ስለዚህ አላህ ስብሐነሁ ወተዓላ በሉ ለእርሱ ስገዱለት ያላቸው በእውቀት በልጦ ተሽሎ ስለተገኘ ነው። መስገድ ሲባል እዚህ ቦታ ላይ ለአላህ የምንሰግደውን ስጁድ እንዳይመስላችሁ። ልክ ሰውየውን እንደዚህ ብለህ ሰላምታ ስርዓት በምታቀርብለት ጊዜ እንደዚህ ብለህ ዝቅ የምትልለትን ነገር ነው። ለዚያ ነው በእውቀት በልጦ ስለተገኘ ነው። እና ከሰዎች የአላህ ስብሐነሁ ወተዓላን ትእዛዝ ጠብቆና ታዞ የሄደ ከመላእክቶች ሁሉ ይበልጣል ይላሉ ዑለሞች። አዎ ነቢያቶች ከመላእክት በላይ ናቸው። ነቢያቶች የአምላክን ትእዛዝ ጠብቀው ስለሄዱ ከእነርሱ ይበልጣሉ። እንዳጠቃላይ ስጁድ የታዘዘበት ምክንያት በእውቀት በልጦ ስለተገኘ ነው። ይህንንም አውቀዋል እነርሱ። ከነዚያ መካከል አብራ ሰይጣን ነበረች፣ ዲያብሎስ። እሷም ልታውቅ አልቻለችም፣ ልትናገር አልቻለችም። እርሱም እድል ተሰጥቶት ነበር፣ አብሮ ነበር እዚያው።
በልጦ ተገኘ አደም ዓለይሂ ሰላም። ነገር ግን ለእርሱ አልሰግድም አለ፣ አልታዘዝም አለ። አልታዘዝም ያለው ለአላህ ብቻ ነው ሱጁድ የሚገባው ብሎ እንዳይመስላችሁ። አይደለም። ራሱን ከአደም ጋር አነጻጽ። ስጁዱ ለአደም አምልኮ እንዳልሆነ ገብቶታል ሰይጣን። ለአደም አምልኩ ስገዱ እየተባለ እንዳልሆነ ገብቶታል። ያ ማለት ስግደቱ የአምልኮ ስግደት እንዳልሆነ ያውቃል። ነገር ግን ራሱን ከአደም ጋር አነጻጸረ። خلقتني من نار وخلقته من طين እርሱን ከአፈር ከጭቃ ፈጥረህ እኔን ከእሳት ፈጥረህ እኔ ከእርሱ አነ ኸይሩ ሚንሁ እኔ ከእርሱ የተሻልኩ ነኝ ብሎ ከእሱ ጋር አነጻጽሩ። መላእክቶች ግን የታያቸው የእርሳቸው ከአደም ጋር ማስተካከል ሳይሆን ያፈጣጠሩ የአምላክ ትእዛዝ መሆኑን ያዩት። አምላክ አዞናል፣ በቃ እንወርዳለን፣ በእውቀትም ከኛ ተሽሏል የሚለውን አመኑ። ሰይጣን ግን ያንን ማየት አልቻለም። እድል ሰጠው ለሰይጣን እንዲመለስ። አላህ ስብሓነሁ ወተዓላ በትህትና አናገረው። ምን አለው? ቃለ ያ ኢብሊስ ማ መነዐከ አን ተስጁደ ሊማ ኸለቅቱ ቢየደይ፣ በእጆቼ አክብሬ ለፈጠርኩት ከመስገድ ምንድን ነው የከለከለህ አለው። ጌታዬ ተሳስቻለሁኝ ብሎ መመለስ ይችል ነበር፣ ግን ያን አልወደደም። እርሱ ንስሐ ማድረግን አልመረጠም። በኩራቱ ላይ ጸና በዚያው ላይ። ቃለ አነ ኸይሩ ሚንሁ፣ ደገማ አሁንም እኔ ከእርሱ የተሻልኩ ነኝ እኮ አለ። ኸለቅተኒ ሚን ናር፣ እኔ ከእሳት ፈጥረኛል። ወኸለቅተሁ ሚን ጢን፣ እርሱም ደግሞ ከአፈር ከጭቃ ነው የፈጠርከው። እና ስለዚያ ነው እና ሱረቱል በቀራ ላይ ያለው ነገር ይህን ይመስላል። ከዚያ በኋላ አላህ ስብሓነሁ ወተዓላ አደምንና ሐዋን ወደ ገነት ግቡ አላቸው። ወደ ገነት ገብተው መኖር ጀምሩ። ገና ስትጀምሩ የሰው ልጆችን ታሪክ የሚያነሳው ይሄ ነው። እሺ ዛህራ እና ጃስሚን አሉ፣ መቀጠል ትችላላችሁ። መጠየቅ የሚፈልግ ክርስቲያን። ሰላም አለይኩም ሁሱ። ወአለይኩም ሰላም ወራህመቱላህ። አንድ እንትን ነበረ የሆነ ጥያቄ። የአዳም የሰው ልጅ የመጀመሪያ እንደመሆኑ አንጻር ኢብሊስ ከጂኒዎች የመጀመሪያ ነው ወይስ ከሱ በፊት የነበሩ እንትኖች አሉ? በሱ ጉዳይ በዑለሞች መካከል ኺላፍ አለው። ሁለት ሐሳብ አለ። ግማሽ ዑለሞች እርሱ የጂኖች አባት ነው ይላሉ። አደም የሰዎች አባት እንደሆነ ሁሉ ኢብሊስ ደግሞ የጂኖች አባት ነው። አደም የሰዎች አባት ሆኖ ታዘዘ፣ ወደ አላህ ተመለሰ፣ ንስሐ አደረገ። ያ የጂኖች አባት የሆነው ደግሞ አመፀ። ያ ነው የሚሉት። ነገር ግን ለዚህ ምንም ማስረጃ የለም ከቁርአንና ከሐዲስ አባት ነው የሚል የለም። ነገር ግን የዑለሞች ሐሳብ ነው። የዑለሞች ሐሳብ ደግሞ ቁርአንና ሐዲስ ላይ እስካልተደገፈ ድረስ الخلاف لا يحتج بها እንደ ማስረጃ ሊቀርብ አይችልም። ኢብኑ ተይሚያ ረሂመሁላህ ተዓላ አቋሙ እሱ ነው አባት ነው ብለው ነው የሚናገሩ። ነገር ግን ያለ ማስረጃ እኛ አንቀበልም። ኢብኑ ተይሚያ ማስረጃ፣ ሌሎችም ዑለሞች ልክ እንዲሁ እርሱ ከጅኖች ጭፍራ ነው ተባለ እንጂ የጅኖች አባት ነው አልተባለም። ልክ አደም ከሰዎች ጭፍራ ነው ሳይሆን የተባለው የሰዎች አባት ነው ተብሎ እንደተገለጸ አላህ አደም የሰዎች አባትና የመጀመሪያው ሰው መሆኑ ግልጽ ነው። በቁርአን በሐዲስም ላይ የተገለጸ ነገር ነው። ነገር ግን እሱ የሰዎች የጅኖች አባት ነው ተብሎ አልተገለጸም። አፈተተኺዙነሁ ወዙርየተሁ የሚለውን አንቀጽ በመያዝ ነው። እርሱንና የእርሱን ዘሮች ተብሎ ተገልጿል። ይዛቸዋል በሱረቱል ከህፍ ላይ እርሱ ከሰው ዘር ማነው ከጅኖች ዘር መሆኑን ለመግለጽ እንጂ ሌላ አይደለም። ያ ነው እና ስለዚህ ከጅኖች ጭፍራ ነው እርሱ። ካነ ሚነል ጂኒ ከጅኖች ጭፍራ ነው ብሎ አላህ እንደገለጸው ከጅኖች ጭፍራ ነው፣ ያመፀ የሆነ የጅን አይነት ነው እርሱ። እሺ እና እሺ ማለት ከሱ በፊት የተፈጠረ ጂኖች ነበሩ። ለምሳሌ አባትና ልጅ ምናምን የሚባለው አላቸው አይደለ? ጂኖች ላይክ ኢብሊስም ልጆች እንዳሉት ሁሉ እሱን ከሱ በፊት የተፈጠሩ ጂኖች ነበሩ። እንደዚያ ነው የሚያሳየው። አንቀጾቹ እንደዚያ ናቸው። ከጂኖች ጭፍራ ነው ብሎ ነው አላህ ሱብሓነሁ ወተዓላ የገለጸው። ከጂኖች መካከል እርሱ ታዛዥ እንደሆነ ነው ያው ሙፈሲሮች እንደሚናገሩት። እርሱ ከጂኖች ጭፍራ ሆኖ ምድር ላይ ቀድመው ከኛ በፊት ጂኖች ይኖሩባት ነበር። ከዚያ በኋላ በእነርሱ መካከል ደም መፋሰስ ሆነ፣ መገዳደል ሆነ። ከነዚያ መካከል አንደኛው ጻድቅ የተባለው እሱ ነበር፣ ሰይጣን ነበር ሳያመጽ በፊት። ከዚያ በኋላ አላህ ሱብሓነሁ ወተዓላ
ይህንን ጻድቅ የሆነ ባሪያውን ከመላእክቶች ጋር ከፍ አደረገው፣ ወደ ሰማይ እንዲወጣ አደረገው። በሰማይ ላይ እየኖረ እያለ ነው ከዚያ በኋላ እንደገና ያመፀውና ወደ ምድር የተጣለው። ስለዚህ ከጅኑ ጭፍራ ይሄ ነው አብዛኞቹ ሙፈሲሮች አቋም እሱ ነው። ለዚህም ነው መላእክቶች ያንን ቅያስ አድርገው ነው ይላሉ የሚያጠፉ ሰዎች ትፈጥራለህን ብለው የጠየቁት አላህ ሱብሓነሁ ወተዓላ። መጀመሪያ ጅኖች በምድር ላይ ሲኖሩ ጊዜ አጥፊዎች መሆናቸውን፣ ደም አፍሳሾች መሆናቸውን፣ መገዳደል ያንን በመካከላቸው ስላየ ነው ተብሎ ይገለጻል። እሺ የሆነ ሀሳብ አንሱና እንትን ማለት ትችላላችሁ። ሰላም አለይኩም ክርስቲያን እንዴት ናችሁ? ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሄዳ ሁሴን ንጽረት ጥያቄ ከሆነ ጠይቅ። አይደል? እሺ እኔ ጥያቄ ላይ ነበር። ቀጥል። እሺ አንድ ሰው ሻሂድ ሆኖ ተሞተ ማለት ነው። አላህ ወንጀሉን ሁሉ አይምረዋል አይምረውም? ፈትዋ ማለት የሰው ሀቅ ምናምን ቢኖርበት ፈትዋ ነው። ስለዚህ ፈትዋ ሲመጣ ሁሴን ሲመጣ ይመልስልሃል ኢንሻአላህ። እሺ እንዴ ፈትዋ ሳይሆን ጥያቄ ነው ጠይቁ ያለው። ክርስቲያኖች ካላችሁ ግቡ ኢንሻአላህ። ጥያቄ ካላችሁ መልስም ካላችሁ ግቡ ክርስቲያኖች። እሺ ሙስሊሞችም እነዚህ ጥያቄ ካላችሁ አንድ ቁጥር ጻፉና መግባት ትችላላችሁ። እሺ ጥያቄ አላችሁ? ሰላም አለይኩም ዛራ እንዴት ነሽ? ወአለይኩም ሰላም ወራህመቱላሂ ወአለይኩም ሰላም ወራህመቱላሂ። ዛሩን ለዘየራት ብዬ ነው። በስመ ቀጤና ቀጥላለሁ። ዛሩን ብዙ እንትን አይደለም። አዲስ ቪዲዮ ያለ ጃስሚን ምላሴ ላይ መቆም ፈልገሽ ነው? ቆይ እንጂ እሺ አዲስ ቪዲዮ ያለ ገብታችሁ ሁላችሁም 685 ሰው አለ ገብታችሁ የሚደረገውን አድርጉ። ሹብሃ እንደሚዘራው መልስ እየተዳረሰ አይደለም። ወላሂ ሹብሃ ወደ 300,000 ምናምን ቪው ይኖረዋል። መልስ ሲሰጥ ግን ወፍ ያሳዛኝ ነውና ገብታችሁ እስቲ ወንድሞችም ከለቀቁ ሄዳችሁ እንትን በሉ። እኔም ጋር አለ ቪዲዮ ሄዳችሁ የሚደረገውን አድርጉ ለማለት ነው። ጃስሚን አውሪ። መርሐባ። አይ ዛሩ እንዴት ነሽ? ሰላም አለይኩም። እኔ ሰላም ማውራት ነው ኮማክ ማለት ነው። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጀስሚን እንዴት ነሽ? ማማ ወድ ጀዛከላሁ ኸይር አላህ ይጠብቅሽ ሀቢበቲ ባረከላሁ ፊክ። ሁሉም እንደምናገረው ወላሂ በጣም 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 ከምወዳቸው ከማከብራቸው እንደ እህት እንደ እናት ወልሽ በጣም ማከብር ሰው ነሽ። አላህ ይጠብቅልኝ። ዱዓ አድርጉልኝ ሁላችሁንም። ከቤተሰብ ያጣሁት ሰው አለ። አላህ ጀነትን እንዲወፍቃት ዱዓ አድርጉልኝ። በቃ እና እንትን አካውንቴ በጣም ዋርኒንግ እየሰጠኝ ነው ሰሞኑን። እሺ ኮፒ ሊንክ አድርጉልኝ። ዛሩ ቀጤ ሀቢበቲ። አላህ ይርሐማችሁ፣ አላህ ይዘንላችሁ ሀቢበቲ። እኔም በጣም እወድሻለሁ፣ አከብርሻለሁ። አላህ ያክብርልኝ፣ ከፍ ያለ ደረጃ አላህ ይስጥሽ። እኔም ሁሌም እወድሻለሁ፣ አላህ ያክብርሽ ማማዬ። ጀነቱል ፊርደውስን ይወፍቃቸው፣ ቀብራቸውን ያስፈላቸው ኢንሻአላህ። የሞቱትንም የበስማን ኮፒ ሊንክ አድርጉላችሁ ገብታችሁ እንትን ኮፒ ሊንክ ሸር ኮፒ ሊንክ አድርጉላቸው እዩት ቪዲዮውን። ረመዳንም እንደዚሁ ጀስሚንም ኮፒ ሊንክ አድርጉላት ገብታችሁ። ረመዳን እንትን ቪዲዮ ፖስት ቻለሁ እያለ ነው፣ እሱንም እንደዛው አድርጉለት። ባረከላሁ ፊኩም። እና ጥያቄ ያላችሁ ካላችሁ ደግሞ አንድ ቁጥር ጻፉና
መልስም ካላችሁ ክርስቲያን ወገኖቻችን ጥያቄ ካላችሁ መግባት ትችላላችሁ። ንጽጽር ጥያቄ ካላችሁ እሺ፣ ፈትዋ እንዳትጠይቁ። ፈትዋ ሁሱ ሲመጣ ትጠይቃላችሁ። ኢስላሚክ የሆነ ንጽጽር ጥያቄ ያላችሁ ሹብሃ የተነሳ ሹብሃ ካለ ምናምን ነገር ግቡ። ፈትዋ ከሆነ ግን ኢንሻአላህ ሁሱ ሲመጣ ትጠይቃላችሁ። ትክክል። እና ጥያቄ ያላችሁ ካላችሁ አንድ ቁጥር ጻፉና ወይም በሆነ ርዕስ እናውራ መሰለኝ እስከሚመጡ ድረስ። በምን እናውራ? ሰሞኑን ምን ሐሳቤ ላይ እንደመጣ ታውቂያለሽ ዛህሩ? አሁን ብዙውን ጊዜ ማለት ነው ክርስቲያኖች ጋር እንደምናውቀው ይሄ የኢየሱስ ክርስቶስ ስቅለቱ ላይ ኦኬ የኢየሱስ ክርስቶስ ስቅለቱ ላይ እንዲሁም ደግሞ የኢየሱስ ክርስቶስ ክርስቶሎጂ ላይ እንትን ስትይ አሁን ላይ የተከተሉት ያሉትን አስተምህሮ አሁን ላይ ይሄ ትሪኒቲን ብትመለከቺ ምናምን ነገር እነዚህ እንትኖች ሐዋርያቶች ወይም ደግሞ ኢቭን እንኳን የባይብልን ትልቁን ቦታ የያዘው እንትና ነው አይደለም? ጳውሎስ ነው አይደለም? እና ጳውሎስ አሁን ላይ ያሉ ሰዎችን አስተምህሮታቸውን ቢመለከት ይደግፋቸው ነበረ? የመጀመሪያው ጥያቄ ማለት ነው። ማለት አሁን ላይ ያለውን አስተምህሮት አሁን ላይ ያለውን ለክርስቶሎጂ ላይ ያላቸውን አስተሳሰብ ክርስቲያኖች ጳውሎስ ራሱ ይቀበል ነበረ ወይ? ማለት አይደለም ኢየሱስ ክርስቶስን እንተውና ጳውሎስ ራሱ ይቀበላል ወይ ነው የመጀመሪያው። ሁለተኛው ነገር ደግሞ ትሪኒቲ የሚባለው ነገር ራሱ ኮንሰፕቱ ማለት የተኮረጀ ነው ከሌላ ይሄ ከጣዖት አማንያን የተኮረጀ ነገር ነውና ሶ ክርስትና በተኮረጀ ነገር ላይ የተመሰረተ ነገር ነው ብለን ማለት መደምደም አንችልም ወይ? እስቲ በዚህ ሐሳብ ላይ እንትን በይ። ትክክል ነሽ አንቺ አብራርተሻል። የክርስትናው ሃይማኖት አሁን ላይ ያለው ከኒቃ ጉባኤ በኋላ ቀስ በቀስ ያደገ የመጣ ሃይማኖት ነው። ያደገ ማለት ይሄ ከዛ በፊት አሁን ለምሳሌ ኢየሱስ ክርስቶስ ከነበረበት ጀምሮ እስከ 100 እና እስከ 2ኛው ይሄ ዓመተ ልደት የሚባለው እስከዛ ድረስ አሁን ባለው ሁኔታ ላይ አልነበረም። ይሄ የክርስቶስ አምልኮትንም በተመለከተ እንደዚሁም ደግሞ የሥላሴን አምልኮትን በተመለከተ እንደዛ አልነበረም። እንኳን ይሄ ጳውሎስን ተውጥኝ ይሄ 100ኛ ክፍለ ዘመን ላይ የነበሩ ሰዎች ራሱ አባቶች ራሱ የነበራቸው አመለካከት እንደዛ አልነበረም። ቀስ በቀስ እያደገ መጥቶ አሁን ያለውን ቅርጽ ይዟል። እየጸደቀ መጥቶ ማለት ነው። ከአምላክ የተወለደ አምላክ እንደዚህ እየተባለ የመጣበት ማለት ነው። ይሄ ክርስቶሎጂ የሚባለው ወይም ደግሞ ይሄ ክርስቶስ አምልኮ አስመልክቶ ወይም የክርስቶስ ነገረ ክርስቶስ የሚባለውን አስመልክቶ የመጣው በአጠቃላይ ከጊዜ በኋላ ተመስርቶ ነው እንጂ ባይብል ላይ ስትመለከቱ ሁሉንም ሐዋርያትን ተውት። ሐዋርያት ጭራሽ ምንም ነው የማያስተምሩትና ይሄ ጳውሎስ የሚባለው አሁን ኢየሱስ ክርስቶስ ከሞተ ማነው እነሱ እንደሚሉት ማለት ነው። እኛ ሞተ ብለን እናምን ካረገ በኋላ የመጣው እንደዚሁም ደግሞ የተለያዩ መልእክቶችን ጻፈ ተብሎ የሚታመነው ጳውሎስ ራሱ ስለ ኢየሱስ ክርስቶስ አምላክነት ማለትም መለኮታዊ አምላክነት ሰብኮ አያውቅም። طيب እንደውም በተቃራኒው እሱ ለአምላኩ እንደሚገዛ ሁሉ ላስገዛለት ይገዛን እያለ ለአምላኩ የሚገዛ ባሪያ መሆኑን ነው የሰበከው። እንደገና በተጨማሪ ራሱ የሰበከው ምንድነው? አምላክ እንዳለው ጌታችን ኢየሱስ ክርስቶስ አምላክና አባት ይባረክ እያለ አምላክ እንዳለው የመሰከረበት ነው ያለው። አምላክ ያለው ሰው የሆነ ፍጡር የሆነ አካል እንደሆነ ነው ጳውሎስ የሰበከው። ከዛ በተቃራኒው ይሄ አምላክነቱን ወይ መለኮትነቱን የሰበከበት አንድ ጥቅስ የለም። አሁን እናንተ የያዛችሁትን ነገር ቢያይ ይቃወማችኋል ክርስቲያኖች። ይሄ ጳውሎስ አሁን እናንተ የያዛችሁን አመለካከት ወይም እናንተ የያዛችሁትን አስተምሮ ቢያይ ሙሉ በሙሉ ነው የሚቃወማችሁ። ትክክል አይደላችሁም፣ ይሄ ነገር ትክክል አይደለም፣ ስህተት ነው፣ ከነቢያት አስተምሮ ያፈነገጠ ነው የሚል ይመስለኛል። ገብታችኋል? ምክንያቱም አስተምሮቶች ላይ እናንተ እንደምታምኑትኝ ወደ 13 መልእክታቶች 14 መልእክታቶችን ጽፏን ተብሎ ይታመናል፣ በእናንተ እምነት ማለት ነው። ከዛ በላይ ተጽፏን ተብሎ ቢታመንም ነገር ግን በቃ የሐዋርያት ሥራ ሳይጨምር 13 መልእክቶችን
ጽፏል ተብሎ ስለሚታመን በዛ ሁሉ መልእክቶች ላይ ኢየሱስ ክርስቶስን አምላክነት ረሳው መቼም አትሉንም አይደል ክርስቲያኖች? ወይም የሥላሴን አስተምሮ ረሳው አትሉንም። ጭራሽ አልጻፈም። ስለዚህ ሥላሴ የሚባለው ነገር ትዝ ብሎት አያውቅም። ስለ ክርስቶስ ብዙ ነገር ጽፏል። ነገር ግን መለኮታዊ ባህሪ እንዳለው ወይም ደግሞ መለኮት እንደሆነ ግን ምንም የጻፈው ነገር የለምና እንዴት የሚል ጥያቄ ያስነሳል። እንግዲህ ዋና አስተምሮታችሁ የኢየሱስ ክርስቶስ አምላክነትና የሥላሴ አስተምሮ ከሆነ ወይም ደግሞ የሥላሴ ጽንሰ ሐሳብ ከሆነ እነሱ ለምን አልሰበኩም የሚል ጥያቄ መጠየቅ አለባችሁ። ያንን ነገር ሪሰርች መስራት አለባችሁ። ይሄ ደግሞ የለም ከጣዖት አስተምሮ የተወሰደ ነው በሚለው ዙሪያ ላይ ይሄ የሥላሴ አስተምሮ ነው። አዎ ምክንያቱም የሙሴ አስተምሮ ላይ ስትመለከቱ ዘዳግም 6:4 የኢየሱስ ክርስቶስ አስተምሮ ስትመለከቱ ማቴዎስ ወንጌል ላይ ተመሳሳይ የሰበኩት ምንድነው? አምላካችን እግዚአብሔር አንድ እግዚአብሔር ነው የሚል ነው። አንድ አምላክ ነው፣ አንድ ያህዌ ነው ያለው ተብሎ ነው የተሰበከው። ሥላሴ የሚለው ደግሞ አንድም ሶስትም ነው። አምላክ በአካል በግብር የተለያዩ ሶስት ናቸው። አምላክ ግን በመለኮት በአገዛዝ ምናምን አንድ ናቸው ብላችሁ የምትሰብኩት። በስም ሶስት ናቸው፣ በአካል ሶስት ናቸው፣ በግብር በመለኮት እንደዚህ በአገዛዝ አንድ ናቸው ምናምን ብላችሁ የምትሰብኳቸው ስብከቶች በነቢያትም ዘመን ሆነ በሐዋርያትም ዘመን የሚታወቁ ነገራቶች አይደሉም። እነዛን አያውቋቸው። ያውቋቸዋን ካላችሁ ግን እናንተ ምንድነው የምታደርጉት? ማስረጃችሁን አምጥታችሁ ሰብከዋል ብላችሁ ማምጣት። እንደዛ የሚል አስተምሮ ሲጀመር የለም። ሥላሴ ቃሉም የለም፣ ጽንሰ ሐሳቡም የለም፣ ባይብል ላይ የለም። እና ከየት መጣ ነው አስተምሮቱ? ከየት መጣ ከተባለ ደግሞ ከተለያዩ ጣዖታውያን፣ ከህንድ ጣዖታውያን፣ እንደዚህ ከማን የሚባሉት ከግብጽ ጣዖታውያን ስትመለከቷቸው እነሱም ሥላሴ ያላቸው አባት የሚባላላቸው ልጅ የሚባላላቸው እንደዚህ መንፈስ ተብሎ የሚታመናላቸው እንደዚህም ህንድ ጣዖታውያንም ስትመለከቱ እነሱም ተመሳሳይ የሆነ ነገር አላቸው። ሌሎችንም ጣዖቶች ስትመለከቱ ጣዖት አምላኪዎች ስትመለከቱ ተመሳሳይ የሆነ ከሥላሴ ጋር የሚመሳሰል ነገር አላቸው። ከነሱ በፊት የመጡ ናቸው። እነዚህ የህንድ ጣዖታውያን በነገራችን ላይ አይሁዶችም ከመመስረታቸው በፊት የመጡ ናቸው አይደል? ህንዶች ክርስቲያኖችም ከመመስረታቸው በፊት የመጡ ናቸው። ስለዚህ እነዚህ አካላቶች ሥላሴ የሚባል አስተምሮ አላቸው። እነሱ አብ ወልድ መንፈስ ቅዱስ ብላችሁ እናንተ እንደምታምኑት እነሱም ያምናሉ። እና ስለዚህ ከየት የመጣ ነው ከተባለ ከዚያ የተኮረጀ ነው። እንደውም አንድ ጳጳስ አለና የጁፒተር ልጆች የሚባሉት አካላቶች ከሚሉት የተለየ አስተምሮ አይደለም እኛ ይዘን የመጣ ነው ሲል ይናገራል። የጁፒተር ልጆች የሚባሉትን እነዛ የሚባሉትና ይሄ ጣዖት የሚያመልኳቸው አብ ወልድ መንፈስ ቅዱስ ብለው እነሱ እንደሚያመልኩት እኔም ተመሳሳይ የሆነ ነገር ነው እኛም የምናመልከው፣ ከነሱ የተለየ አስተምሮ የለንም የሚል አስተምሮ ሰብኳል። ሲሰብክ ማለት ነው። ገብታችኋል? ስለዚህ እናንተ ከዛ የተለየ ነው ካላችሁ ማስረጃችሁን አምጡ ባይብል ላይ። እና እንደዚህ ብሎ የተበራረዘው መጽሐፍ ራሱ ስለእናንተ አስተምሮ ካልሰበከ በምን አቅማችሁ ነው እኛን ወደ ክርስትና ልትሰብኩን የምትችሉት? ለምንድን ነው የምትሰብኩንስ? በሌላ አስተምሮ ባልሆነ አስተምሮ ላይ ተመርኩዛችሁ የሚል ምሳቤ እንጠይቃለን። ክርስቲያን ወገኖቻችን ካላችሁ ግቡና መልሱልን። ዛሩ ስለ እንትና ስታነሺ ጥያቄ ካላችሁ ክርስቲያኖች ገቡ። ስለ ጳውሎስ ስናነሳ ከጳውሎስ በጣም የሚገርመኝ ጥቅስ አለና ላንብብላችሁና እስቲ እዛ ላይ እንትን ትያለሽ። ጳውሎስ ወደ ሮሜ ሰዎች በላከው ደብዳቤ ላይ 20:21 ላይ ምን ይላል? የማይታየውን ባህሪ እርሱም የዘላለም ኃያሉን ደግሞም አምላክነቱን ከዓለም ፍጥረት ጀምሮ የተሰሩትን ታውቀዋል፣ ግልጥም ሆኖ ይታያል። ስለዚህም እግዚአብሔርን እያወቁ እንደ እግዚአብሔር መጠን ስላላከበሩት ስላላመሰገኑት የሚያመካኙትን አጡ። ነገር ግን በአሰባቸው ከንቱ ሆነ። ኦኬ፣ የሚያስተውሉት ልባቸውም ጨለመ። ጥበበኞች ነን ሲሉ ደንቆሮች ሆኑ። የማይጠፋውን የእግዚአብሔርን ክብር በሚጠፋው ሰውና በአዋፎች 4 እግር ባላቸው በሚንቀሳቀሱት የማይጠፋውን የእግዚአብሔርን ክብር በሚጠፋው ሰውና በአዋፋት 4 እግር ባላቸው በሚንቀሳቀሱ መልክም ለወጡት። ስለዚህ እርስ በርሳቸው ስጋቸውን ሊያዋርዱ እግዚአብሔርን በልባቸውን ፍትወት በእርኩስነትም አሳልፎ ሰጣቸው። ይህ የእግዚአብሔር እውነት በውሸት ስለወጡ
በፈጣሪም ፋንታ የተፈጠረውን ስላመለኩና ስላገለሉ ነው እርሱም ለዘላለም የተባረከ ነው አሜን ይላል። ይሄ ጥቅስ ላይ አይተሽ ከሆነ እንትና ጳውሎስ እየተቃወማቸው ያለው ምንድነው? ይሄኛውን ጥቅስ የተናገረው ለገላትያን ሰዎች ላይ ወዳሉት እነዚህ ጣዖትን ለሚያመልኩ ሰዎች ነው። እሱ ምንድነው እያላቸው ያለውት ፈጣሪው ላይ የፈጠረው አካል እያለ እንዴት የተፈጠረውን አካል ታመልካላችሁ? የተፈጠረው አካል እያለ ማለት ደንቆሮች ናቸው፣ አእምሯቸው ጨለመ እያለ እንኳን የተሳደበው ለምንድነው? የፈጠረ አካል እያለ እንዴት የተፈጠረን አካል ታመልካላችሁ ነው። አት ዘ ሴም ቲንግ ደግሞ ኢየሱስ ክርስቶስን ሁላችንም እንደምናውቀው የተፈጠረ እንደሆነ ማለት ፈጠረኝ እያለ ኢየሱስ ክርስቶስ ይናገራል። የተፈጠረ ፍጥረት ነው ኢየሱስ ክርስቶስ። በጣም ቦታ ብዙ ባይብል ላይ ሰው ነኝ ይላል። ኢቨን ባሪያ እንኳን ተብሎ ይጠራል። መልእክተኛ እንደሆነ ይናገራል። ከራሱ አንዳች ማድረግ እንደማይችል ይናገራል ምናምን። ይህንን ሁሉ ስንመለከት ማለት የተፈጠረ መሆኑን እናውቃለን። አሁን ይህንን ነገር ጳውሎስ ቢያየው ኖሮ አት ዘ ሴም ቲንግ የተፈጠረው ፈጣሪው እያለ የተፈጠረው እንዴት ታመልካላችሁ ብሎ እንደወቀሳቸው ሁላ አት ዘ ሴም ቲንግ እዚህ ጋም የተወለደ እንጂ ያልተፈጠረ ብለህ ራንጎን አግባ። ሁሌ ከስር ኮሜንተኛ አትሁን። እናግባና ሞግተን የተፈጠረ የሚለውን ጥቅስ አውጥተን እናሳይሃለን። አላኩል ሀሊን ምንድነው ሌላው ፖይንት ደግሞ ማንሳት የፈለኩት ማለት ኢየሱስ ክርስቶስ አስተምህሮ ስላሴ የሚለው አስተምህሮት ምንድነው የሚለው? ከሁለት ባህሪ አንድ ባህሪ አይደለ? ከሁለት ባህሪ አንድ ባህሪ ሲባል ኢቨን አንድ ባህሪ ተብሎ የተባለው የትኛውን ነው? ኦኬ፣ ከሁለት ባህሪ አንድ ባህሪ ሲባል አንድ ባህሪ ተብሎ የተባለው የትኛውን ባህሪ ነው? ይሄ ራሱ ሌላ እንትን ጥያቄ የሚያስነሳ እንትን ነው። ከላይ የገባችሁ ጥያቄ አላችሁ? ሰላም አለይኩም። ወአለይኩም ሰላም ወራህማ። ይሁን አንድ ጥያቄ ልጠይቅ ነበር። ድንገት ፈትዋ ከሆነ ፈትዋ ሳይሆን እንደ ጥያቄ ነው፣ ከክርስቲያን ወገን የመጣ ማለት ነው። እሺ ሱረቱል ሐቃ ላይ ማለት ነው ምዕራፍ 69 ቁጥር 46 መሰለኝ። ጠይቅ የሰራው ስለሆነ ነው። ጠይቅ፣ እሰማለሁ አለ። ዛራም አለች፣ ረመዳንም አለ። ጠይቅ። አሰቡ ሐሰተኛ ነብይ ከተላከ ቢሆን ኖሮ የላክነው ነብይ ጅማቱ ብቻ በልቡ አካባቢ ያለውን ጅማቱን እንበጥሰው ነበረ ይመስለኛል። እዛ አንቀጽ ላይ የሚያወራውና ልክ አይደለም። እዛ ጋር የሚያወራው አንደኛ ቆይ ልክ አይደለም። ካሊያስኩ እንደላጣዋለ መርሐባሽ ዛሩ አለሽ ከቲማማው አይ አብራሽ እንትን በይለት አብራሪለት። ይሄ እንትን እሱ የተናገረው ነገር ሐሰት ቢሆን ኖሮ እንትን እንላለን የሚለውን ጥቅስ ነው። ልክ አይደለም። እሺ ሐሰተኛ ነብይ ብንልክ ኖሮ አይደለም የሚለው ጥቅስ ነው። አላኩል ያህል እሺ፣ ጥያቄ ክሱ ላይ ምንድነው? ከዛ ረሱል ሰለላሁ ዐለይሂ ወሰለም ደግሞ ከመሞታቸው በፊት ይመስለኛል አቡ ዳውድ ላይ ምናምን ለልጃቸው ብቻ ጥያቄው ገብቶናል። እሺ መርሃባ ዛሩ አኪድ ሺ ጊዜ ስለሚጠይቅ ጥያቄው ገብቶሻል። መልሽለትና ጨምረው ነገር ካለ ولو تقول علينا بعض الأقاويل لأخذنا منه باليمين የሚለው የቁርአን አንቀጽ ነው። ثم لقطعنا منه الوتين በእኛ ላይ ከፊልን ቃላት ያላልነው ነገር በቀጠፈ ኑሮ በኃይል በያዝነው ነበር፣ ከዛም ደግሞ ከርሱ የልቡን ስር በቆረጥን ነበር ይላል። ስለዚህ ነብይ ሰለላሁ ዐለይሂ ወሰለም ደግሞ ሲሞቱ በመርዝ ነው የሞቱት እና ለምንድነው በመርዝ ከሞቱ ሐሰተኛ ነብይ አይሆኑም ወይ የሚል ጥያቄ ነው አይደለ? በመጀመሪያ እነሱ እንደሚሉት ነብይ ሰለላሁ ዐለይሂ ወሰለም በመርዝ ሞቱ የሚል የለም ሐዲስ ላይ። ነብይ ሰለላሁ ዐለይሂ ወሰለም በመርዝ አልሞቱም። ሰሂህ ቡኻሪ ላይ ይገኛል ሐዲሱ። ነብይ ሰለላሁ ዐለይሂ ወሰለም አይሻ ረዲየላሁ ዐንሃ ምን ትላለች? ካን ነብይ ሰለላሁ ዐለይሂ ወሰለም يقول في مرضه تتم سال الذي مات فيه በሞቱ ጊዜ ማለት ሊሞቱ በተቃረበ ጊዜ ያንሸቱ አንቻቻ ሆይ ما زال اجد علم الطعام الذي اكلت بخيبر يعني
አለመቋም ማለት ያን እንትን በኸይበር ዘመቻ ጊዜ ወይም በኸይበር ጊዜ የበላሁት ነገር ዓለሙን ወይም ደግሞ ይሄ ህመሙ ይሰማኛል ነው ያሉት ያላህ መልእክተኛ አለይሂ ሰላቱ ወሰለም። ገብቷል? ታመው ሳለ ምንድነው ያ ህመሙ ይሰማኛል አሉ እንጂ በዛ ሞተ የሚል ነገር የለም። ህመሙ ይሰማቸው ነበረ ነው። ይሄንን ታዲያ መቼ ነው የበሉት ከተባለ ይሄንን ረሱላህ ሰለላሁ ዐለይሂ ወሰለም ከመሞታቸው ከ4 ዓመት በፊት ነው። 4 ዓመትን እንትን ይላል። ከ4 ዓመት በፊት የበሉት መርዝ ከዛ ከ4 ዓመት በኋላ ገደላቸው ሊሉን ነው ክርስቲያኖች። ምክንያቱም በ4 ዓመት እንግዲህ በዛ መካከል አንድ መርዝ ወደው ከተበላ ወደው ነው የሚገለው። ገጸር ምክንያቱም ቁርአኑ ላይ ራሱ አላህ Subhanahu Wa Ta'ala ወለው ተቀወለ بعض ذلك ወደው እንይዘው ነበር ነው። በእኛ ላይ ከፊልን ቃላት በቀጠፈ ኑሮ በኃይል ባያዝ ወደው በኃይል ባያዝ ነው ነበር ነው የሚለው። ወደው አላህ Subhanahu Wa Ta'ala የደም ስሩን እንደሚቆርጠው እንደሚያስቀምጠው ማለት ነው። طيب ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም እንትን ቢሉ ቢቀጥፉ ምንድነው የሚያደርጋቸው አላህ Subhanahu Wa Ta'ala ወደው ይይዛቸው ነበር። ይህ አንቀጽ ደግሞ ምንድነው ከተባለ መኪይ ነው። እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም የሞቱት መልእክታቸውን ከጨረሱ በኋላ መልእክታቸውን ጨርሰው እንደውም አላህ Subhanahu Wa Ta'ala አድርሻለሁን ብለው አስመስክረው ነው ረሱላህ ሰለላሁ ዐለይሂ ወሰለም እንዳደረሱ ሰሃባዎች መስክረው ነው የሞቱት ያላህ መልእክተኛ አለይሂ ሰላቱ ወሰለም። ሲቀጥል ነብዩ ሰለላሁ ዐለይሂ ወሰለም ተጠይቀው ነው የሞቱት። ፍቃድ ተጠይቀው መሞት ትፈልጋለህ ወይስ አትፈልግም? የዱንያን ህይወት ነው የምትፈልገው ወይስ የአኺራን ህይወት ተብለው ተጠይቀው የአኺራን ህይወት ነው የምፈልገው ብለው ያላህ መልእክተኛ መርጠው ነው የሞቱት እንጂ በመርዝ ምክንያት አይደለም የሞቱት። ሲቀጥል ታመው ሳለ ራሳቸውን በጣም ያማቸው እንደነበረ እንደዚሁም በተጨማሪ ከህመሙ የተነሳ በጣም ከባድ ስለነበረ ጨርቅ እየጨመቀች እያደረገች ከራሳቸው ላይ ስታደርጋቸው እንደነበረና ጨርቁ ራሱ ይደርቅ እንደነበረ ከህመሙ የተነሳ ያላህ መልእክተኛ አለይሂ ሰላቱ ሰላም በዛ ሁኔታ ላይ እንደሞቱ አይሻ ረዲየላሁ ዐንሃ ትናገራለች። ስለዚህ የሞቱት በምንድነው? በህመም ነው የሞቱት። በየኔ ተፈጥሯዊ ዝም ብሎ ህመም በራስ ህመም እንደዚህ ነው የሞቱት እንጂ በመርዝ ምክንያት አልሞቱም። ሲቀጥል ሐዲስ አንቀጹ ላይ የሚለው ስለ እንትን ነው የሚያወራው፣ ስለ ወቲን ነው የሚያወራው። ወቲን ስለ ልብ ስር ነው የሚያወራው። እንደዚህም ደግሞ ሐዲሱ ላይ የሚያወራው ደግሞ ስለ አብሃር ነው የሚሆነው። طيب እንቀጣዕ አብሃሪ ነው ያሉት ያላህ መልእክተኛ አለይሂ ሰላቱ ሰላም። ስለዚህ አብሃር ማለት ምንድነው? የደም ስር ማለት ነው። የደም ስርና የልብ ስር በምንም አይገናኙም። የደም ስር እንዴት ነው ከልብ ስር ጋር የሚገናኙ? አይገናኙም። ያላህ መልእክተኛ አለይሂ ሰላቱ ሰላም እዛ ላይ የደም ስር የተቆረጣሉ፣ እዚህ ላይ የተቆረጠ ይመስለኛል አሉ። ምሳሌ ነው የተናገሩት። ይመስለኛል አሉ እንጂ ተቆረጠም አላሉ። እዛ ላይ ደግሞ የደም ስር ከቀጠፈ የደም ስሩን ቆርጠው ነበር ነው የተባሉ። ስለዚህ እነሱ እንደሚሉት ነብዩ ሰለላሁ ዐለይሂ ወሰለም በበሉ ጊዜ የደም ስራቸው ይሄ የልባቸው ስር ተቆረጠ የሚሉት ነገር ስህተት ነው ማለት ነው። በመጀመሪያ በዚህም ራሱ መለየት እንችላለን። ሐዲሱና ቁርአኑ አይገናኝም። እንደገና ደግሞ ልዩነት አለው ራሱ። ረሱላህ ሰለላሁ ዐለይሂ ወሰለም ቢቀጥፉ ነው ወደው ገላቸው ነበር ብሎ ነበር አላህ Subhanahu Wa Ta'ala። ወደው አልሞቱም። የሞቱት ከ4 ዓመት በኋላ ነው። ለዛው መልእክቱን አድርሰው ሞት ይሻላል ወይስ አይሻልም ተጠይቀው መልእክቱን ጨርሰው አድርሰው የሞቱት ለዛ ነው እንጂ በእነሱ እንደሚሉት በፍጹም አይደለም ነው። እንትኖችን ከፈለክ የኢማም ቡኻሪ ወይም ሐዲስ ሰሂህ ቡኻሪ ሐዲስ ቁጥር 450 ላይ ታገኘዋለህ። አብሃር ነው የሚለው፣ ይሄኛው ደግሞ ወቲን ነው የሚለው። አይገናኝም ነው። ሐዲሱም አይገናኝም፣ አሟሟታቸውም የተለያየ ነው። እና እንደዛ ነው ወንድሜ። ይሄ ብቻ ሳይሆን ኢቭን ዛሩ እዚህ እንትን ላይ አይተሽው ከሆነ ብዙ ጊዜ ክርስቲያኖች ያነሱታል። ወላኪን ኢፍ ኮንዲሽን ነው እኮ ለው ይሄ ኢፍ ኮንዲሽን ነው ቢሆን ኖሮ የሚል ነገር አለውና ኢፍ ኮንዲሽን ላይ ደግሞ እንትን ሹር ሆነን ማውራት አንችልም። ማለትም ይሄ ነገር ቢሆን ኖሮ ተብሎ ነው እንዲህ እሱ ላይክ ቢቀጥፍ ኖሮ ነው። ኦኬ ሶ ኢፍ ኮንዲሽን ነው እንጂ ቀጥፏል የሚል ነገር አይደለም። ሁለተኛ ነገር ደግሞ በኸይበር ዘመቻ ላይ አይሁዳዊቷ ሴት መርዞን ስታበላቸው እዛው አብሯቸው የነበረው አንዱ ሰሃባ ሞቷል። ስለዚህ ላይክ የትኛው መርዝ ነው 4 ዓመት ሙሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አቆይቶ ከዛ በኋላ ደግሞ በዛ የሚገላቸው? ሁለተኛ ነገር ደግሞ እዛ ጋም ሁለተኛ ሐዲሱ ላይ እንኳን ስንመለከት ምንድነው የሚለው? ይሰማኛል ነው ያኔ እንትን የበላሁት ማን የበላሁት የኸይበር ዘመቻ ቀን የበላሁት እንትን ይሰማኛል ነው ያሉት። ኦኬ እንጂ በዛ የተነሳ ታመምኩኝ የሚልም ነገር የለውም።
በደንብ ዛህራ አብራርተዋለች። ግን ኢፍ ኮንዲሽን የሚለውን ያዘው ለማለት ነው። ጀዛከላህ። ቀጥል ጥያቄ። ሌላው ደግሞ እዚህ ላይ የረሳሁት ምንድነው አንድ ብቻ ልንገርህና ከዚህ ላይ አሁን ነብይ ሰለላሁ ዐለይሂ ወሰለም ያቺ ሴትዮ የመረዘቻቸው ወይም መርዝ ያበላቻቸው ምክንያት ምንድነው? ነብይ ከሆኑ ይሞታል፣ ነብይ ካልሆነ ደግሞ አላህ ያድነው። ማን ነብይ ካልሆነ አላህ ይገላል፣ ከሆነ ደግሞ ነብይ ይሆናል ብላ አስባ ነበር። ስለዚህ ምንድን አረጋገጠች ሴትየዋ? ነብዩ ሰለላሁ ዐለይሂ ወሰለም ነብይ እንደሆኑ አረጋገጠ። በምን አረጋገጠች ሲባል እዛ ላይ ተአምር ተከስቷል። ነብዩ ሰለላሁ ዐለይሂ ወሰለም ይሄ ምግቡን እየተመገቡ እያሉ አላህ Subhanahu Ta'ala አሳውቋቸዋል። ወይም ደግሞ ፍየሏ እንድትናገር ወይም የፍየሏ ስጋ እንድትናገር የሚለውም አለው። እንደዚሁም ደግሞ መላእክቱ ጅብሪል መጥቶ የተናገሩት የሚባልበት ሁኔታም አለ። ነገር ግን እዛ ላይ ምንድነው ነብዩ ሰለላሁ ዐለይሂ ወሰለም እንደተመረዘ ያንን ምግብ አወቁ፣ ወይም ደግሞ ተአምር ተከሰተ እዛ ላይ። ነብዩ ሰለላሁ ዐለይሂ ወሰለም ትክክለኛ ነብይ ባይሆኑ ኑሮ ያቺ ሴት ራሱ ወደ እስልምና ማትመጣም ነበር። ያቺ ሴትዮ በነገራችን ላይ አምናለች። በኋላ ላይ ግን ተገላለች። ለምንድን ነው የተገደለችው ሲባል ሰሃባውን ስለገደለች ማለት ነው። መርዝ አብልታ ሰሃባው ገላለች። ከሳቸው ጋር የበላው የተመገበው ሰውዬ ወደው ሞተ። ነብዩ ሰለላሁ ዐለይሂ ወሰለም ደግሞ ዳኑ። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ትክክለኛ ነብይ መሆናቸውን ካረጋገጠች በኋላ ሴትዮዋ ሰለመች። እንደዚሁም ደግሞ ያኛው ሰውዬ ያኛውን ስለገደለች ሴትዮዋ ተገደለች። የገደለ ስለሚገደል ማለት ነው። ስለዚህ ምንድነው እዚህ ላይ እንደውም ነብዩ ሰለላሁ ዐለይሂ ወሰለም ትክክለኛ ነብይ መሆናቸውን የሚያሳይ ሐዲስ ነው ይሄ። አሁን የነሱ ያመጡት አስተምሮ ራሱ ረሱል ላይ ሰለምን ነብይ አይደሉም ብለው የሚያመጡበት ራሱ ነብይ እንደሆነ ማረጋገጫ ነው። ተአምር የተከሰተበት እንደውም በጣም የሚገርም የሆነ ተአምር የተከሰተበትን ነገር ነው የምንመለከተው እና ቀጥሉ እንደም እሺ ሹክራን ወላሂ በደንብ አብራራችሁልኛል፣ አመሰግናለሁ። እና ቀረ ካላላችሁ አንድ ጥያቄ ልጨምር። መርሐባ ጠይቅ። እሺ የመጽሐፍቱን ባለቤቶች ጠይቁ ብሎ ሲል ምን ለማለት ፈልጉ ነው? አንድ ወገን መጽሐፍ ቅዱስን ስላለኝ ነው። አይሰማም? አላሁ አክበር። ሚዩት አድርጌ እኮ እያወራሁ ነበረ ባለ። ኦኬ እሺ፣ አሁን ይሰማል? ጠይቆ የሚለው ብዙ ጊዜ ክርስቲያን ወገኖቻችን የመጽሐፉን ሰዎች ጠይቁ ነው ምናምን እያሉ የሚያነሱት ነገር አለ። አላህ Subhanahu Ta'ala የተናገረው ንግግር አለ። ምንድነው የሱረቱል ዩኑስ ላይም እንደዚሁም ደግሞ በተለያዩ የቁርአን አንቀጾች ሌላም ቦታ ላይ አለ። በመጀመሪያ ጠይቁ ብሎ የተናገረው አለ። እንደገና ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ጠይቅ ብሎ የተናገረበት አለ። ጠይቁ የተባለው ነገር ምንድነው ከተባለ በመጀመሪያ ከዛ በፊት የነበሩት ነቢያቶች ነብይ ናቸው ማነው እንትን የተላኩት አካላቶች ምንድናቸው የሚለውን ነገር ቁረይሾች ያስተባብሉ ነበር። ማለት ነብዩ ሰለላሁ ዐለይሂ ወሰለም ትክክለኛ ነብይ ከሆኑ መልአክ ይሆኑ ነው። መልአክ ነው እነሱ የሚጠብቁት። እንደኛ ሱቅ የሚሄድ የሚበላ የሚጠጣ የሆነን አካል ለምንድነው አላህ የሚልከው? ከኛ የተለየ መሆን አለበት ነው እነሱ እያሉ እየጠየቁ የነበረውና አላህ Subhanahu Ta'ala ጠይቁ ሲላቸው እዛ ላይ ካንተ በፊት የነበሩ ምን ማለት ነው? ነብዩ ሰለላሁ ዐለይሂ ወሰለም በፊት የነበሩት ነቢያቶች በአጠቃላይ ሰዎች ናቸው ነው። ግልጽ ነው። ይሄንን ደግሞ አይሁዶችና ክርስቲያኖች ምን ያደርጋሉ? ያውቃሉ። ነቢያቶች በአጠቃላይ ሰው መሆናቸውን ማለት ነው። ይሄን ነው ጠይቁ ከፈለጋችሁ እናንተ ጠይቁ እያላቸው ያለው እነማን ነው? ቁረይሾችን ነው እንጂ እኛን አይደለም፣ ሙስሊሞችን አይደለም። ቁረይሾች ምን ያምናሉ? መልአክ መሆን አለበት የሚል አመለካከት ስለነበራቸው ማለት ነው። ጠይቁ እያለ ያለው እዛ ላይ ነው እንጂ እኛ ስለማናቅ ስላልገባን ምናምን በፍጹም አይደለም። አንቀጹን ራሱ ስትመለከቱት እንደዛ ነው የሚለው። በሱቅ የሚሄድና አካል እንዴት እኛ እንቀበላለን? የሚበላ የሚጠጣ እንደኛ የሆነ ሰው የሆነ አካል እንዴት እንቀበላለን? እናንተ መልአኮች ብትሆኑ ነበር መልአክ ነበር የሚላክላችሁ። ተመሳሳይ የሆነ ነገር ማለት ነው እንዲረዱ እንዲገባቸው። ነገር ግን ሰው ስለሆናችሁ ሰው ነው የሚላከው እንደነሱ አይነት። ስለዚህ ይሄን ደግሞ እነሱ ስለማይረዱ ጣዖታውያን ስላልነበሩ ከዛ በፊት የነበሩት አይሁዶችና ክርስቲያኖች ደግሞ ነቢያቶች ሰው መሆናቸውን ይረዳሉ። ገብቶቻል? ሰው መሆናቸውን ስለሚረዱ ወይም ስለሚያውቁ መጽሐፍቶቻቸው ይሄንን ስለሚናገሩ ጠይቋቸው እየተባለ ያለው እነሱ ነው። ይሄ ነው የመጀመሪያ። ሁለተኛው ነብይ ሰለላሁ ዐለይሂ ወሰለም ጠይቅ ይላል። መጽሐፉን የሚያነቡትን ሰዎች ጠይቅ ይላል። ስለዚህ እነዚህ አካላቶች አይሁዶችና ክርስቲያኖች ናቸው የሚል ነው እንትን የሚያነሱት ማለት ነው። ሌላኛው
ነገር ግን እንደዛ አይደለም። የመጀመሪያው ነገር ነብይ ሰለላሁ ዐለይሂ ወሰለም ጠይቅ ካላቸው በኋላ እዛው ላይ እውነቱ ከጌታ መጣለህ ብሎ አምላካችን አላህ ሱብሓነሁ ወተዓላ እዛው ላይ ማረጋገጫ ሰጥቷል። እውነቱ ከጌታቸው እንደመጣ ማለትም እንደውም ያኔ በመጠራጠር ውስጥ ብትሆን ሲላቸው እዛ ላይ ሆነሃን እያሉ አይደለም ለው ወይም ደግሞ ኢፍ የሚለውን ቅድም እንደተጠቀሰችልህ እንደዛ ነው እየተጠቀመ ያለው። በመጠራጠር ውስጥ ከሆንክ ማለት ሆንክ ማለት አይደለም። ለምሳሌ አላህ Subhanahu Wa Ta'ala እንትን ነቢያቶቹ ወለው አሽረኩ ይላቸዋል ቢያጋሩ ኑሮ ብሎ አላህ Subhanahu Wa Ta'ala ያስቀምጣል። ነገር ግን አጋርተዋል ማለት ሳይሆን የነገሩን ክብደት እየተናገረ ነው እዛ ላይ የሽርክ ምን ያክል ክብደት እንዳለው ነብይ ሰለላሁ ዐለይሂ ወሰለም እዛው ላይ እውነቱ ከጌታቸው መጣላቸው ተብሎ ተረጋግጧል። አልጠየቁም። እንደዚሁም በሌላ ሐዲስ ላይ የሚያላህ መልእክተኛ አለይሂ ሰላቱ ሰላም አልጠይቅም እንደዚሁም ደግሞ አልጠራጠርም ብለው ተናግረዋል። ስለዚህ አልተጠራጠሩም፣ አልጠየቁም። ግን እንደው ቢጠይቁ ማንን ነው የሚጠይቁት ነው ጥያቄ። ቢጠይቁ ማንን ነው የሚጠይቁት ከተባለ አላህ Subhanahu Wa Ta'ala በሱረቱ ዙኽሩፍ ላይ ወሰአል ማን አርሰልና ሚን ቀብሊክ ይላል። ካንተ በፊት የነበሩትን መልእክተኞችን ጠይቅ ይላል። طيب መልእክተኞችን ታዲያ የት አግኝተው ነው ነብዩ ሰለላሁ ዐለይሂ ወሰለም ሊጠይቋቸው የሚገባው? የት አግኝተው ነው ከተባለ ኢስራኤል ሚራጅ ላይ ሄደው ነበር ያላህ መልእክተኛ አለይሂ ሰላቱ ሰላም። ኢስራኤል ሚራጅ ላይ ሄደው ነበር። በዛን ሰዓት መጠየቅ ይችሉ ነበር። ነገር ግን ነብዩ ሰለላሁ ዐለይሂ ወሰለም ስለማይጠራጠሩ በጌታቸው እርግጠኛ ስለሆኑ በመጽሐፍ በወረደላቸው ነገር እርግጠኛ ስለሆኑ አልጠየቁም ነው ሱረቱ ዩኑስ ላይ ያለው። አልጠየቁም፣ አይጠይቁም እና እንደዛ ነው። በሌላም ደግሞ የተፈሰረበት ሁኔታ ምንድነው? ጠይቅ የተባሉት እነማንን በሚለው የሰለሙትን አብዱላህ ኢብኑ ሰላምን አስመልክቶ እነዛ ነው የሚልም አለ። የፈለከው መርጠት ማለት ትችላለህ እንጂ አይሁዶችና ክርስቲያኖችን ጠይቁ የሚል አንድ ጥቅስ የለም። ክርስቲያኖች ይሄን ማስረጃ አለን ካላችሁ መጣችሁ አምጡ ማስረጃችሁን ብለን እንጠይቃለን እንጂ ክርስቲያኖች ሲጀመር እነሱ የተበራረዘ መጽሐፍ ነው የያዙት። የተበራረዘ የተለያዩ መጽሐፍቶች ናቸው የያዙት። እነሱን አንጠይቅም። እንደውም ተበርዟን ነው እነሱ በሽርክ ላይ ነው ያሉት፣ ጥመት ላይ ነው ያሉት ነው አላህ Subhanahu Wa Ta'ala ያህለል ኪታብ ብሎ ከጠራ በኋላ በአላህ ላይ ለምን ተዋሻላችሁ ነው የሚላችሁ። ውሸታም እንደሆኑ በነቢያቶችን ገዳይ እንደሆኑ መጥፎ እንደሆኑ ነው አላህ Subhanahu Wa Ta'ala የመጽሐፉ ሰዎች ብሎ ከጠቀሰ በኋላ የሚያስቀጥልላቸው እንጂ እነሱ መልካም እንደሆኑ ጥሩ እንደሆኑ የሚገልጽበት የለም። እና እንደዛ ነው ወንድሜ። እሺ ሹክራን፣ አመሰግናለሁ። መርሐባ። እሺ ሌላ ጥያቄ ያለ? ለጊዜው ካለኝ ኢንሻአላህ እመለሳለሁ። መርሐባ። እኮ ክርስቲያኖች ከስር ሆናችሁ ከምትጽፉ ግቡና ጠይቁ። የተበረዘ የትኛው ነው? ነይ እናሳይሽ። ይቀጥል። ጠይቂ ማማ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ነሽ ዛሬ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። አልሐምዱሊላህ ሀቢበቲ፣ እንዴት ነሽልኝ? አልሐምዱሊላህ። ጥያቄ ማለት ነው ነቢና አደም አለይሂ ሰላም የተፈጠሩበት ማለት ነው የተፈጠሩበት ጀነት ነገ በአኺራ ሙእሚኖች የሚገቡ ነው ወይስ ሌላ ጀነት ነው የተፈጠሩበት ቦታ ማለት ነው? አዎ እንትን ጀነት አደን ይሰማል ማማ? ይሰማሻል? ግልጽ ነው ጥያቄሽ? አዎ ይሰማል። አዎ እንትን አለ ያኔ ጀነት የጊዜያዊ ጀነት ነው የሚሉ ሰዎች አሉ። ጀነት የሚባለው ነገር የአትክልት ስፍራ የሚል ንሳቤ ስለሚሰጥ ለምሳሌ ሱረቱል ካህፍ ላይ ተሽ ከሆነ ጀነት ብሎ ይጠቅሰዋል የአትክልት ስፍራውን እና ጊዜያዊ ጀነት ነው ብለው የሚያስቀምጡበት ሁኔታ አለ። ከዚህም አኳያ በውስጡ ተኳሳ የለባትም ምንም የሚለውን ነገር የጀነትን አስቀምጠው እንደ ማስረጃ አድርገው ያቀርባሉ። ግን አብዛኛው ዑለሞች የሚስማሙበት ግን ምንድነው አንተና ማነው አደም አለይሂ ሰላም የነበረበት ጀነቱል ኹልድ ነው። አሁን እኛ ስንሄድበት ወይም ደግሞ እኛ የምንገባበት ቀጣይ ዓለም ላይ እሱ ጀነቱል ኹልድ ነው ብለው ነው የሚያስቀምጡት። ነገር ግን እዛ ላይ ታዲያ ለምን ገባ ከተባለ ለፈተና ነው። አላህ Subhanahu Wa Ta'ala ምድር ላይ እንዲኖር ነው የፈጠረው። ሱረቱል በቀራ ላይ አላህ Subhanahu Wa Ta'ala እንዳለው ኢኒ ጃኢሉን ፊል አርዲ ኸሊፋ ሰላለ በምድር ላይ ምትክ ተተካኪ ትውልድ ሆኖ እንዲኖር ነው አላህ Subhanahu Wa Ta'ala የፈጠረው በመጀመሪያ አዳምን ሲፈጥር። ነገር ግን እንደ ሰበብ ሆኖ ከዛ ወይም ደግሞ ለፈተና ገባ ማለት ነው። እዛ ነው የተፈጠረው በነገራችን ላይ እና ፈተና ተፈተና ወደቀ። በዛ ምክንያት አላህ Subhanahu Wa Ta'ala መልእክትን ላከዘው። ሱረቱል በቀራ ላይ ስትመለከቱት አላህ Subhanahu Wa Ta'ala ወደፊት መልእክትን ያወርድለታል። ከዛ በኋላ በዛ መልእክት እሱን የተከተለ ሰው ወደፊት ጀነት እንደሚገባ
እሱን የተው አልቀበልም ብሎ እምቢ የሚል ሰው ደግሞ ጀሃነም እንደሚገባ አስቀምጠ አላህ Subhanahu Wa Ta'ala። ስለዚህ በምድር ላይ እንዲኖሩ ተደረገ። መጀመሪያም ምድር ላይ ሊኖሩ ስለተፈጠሩ ማለት ነው። ግን ይሄ የሚኖሩበት ጀነቱል ኹልድ ነው። መጀመሪያ የተፈጠሩበት ጀነቱል ኹልድ ነው ብለው ነው አብዛኛው ዑለሞች የሚያስማሙት በዚህ ነው። ትክክለኛውም ይሄ ነው ራጅሁ ማለት ነው። ነህ ነው እንዴ ያን ምድር ላይ ነው ወይ ሰማይ ላይ ነው? ብዙም ግልጽ ጀነት ከአርሽ ስር ነው ብለው ነው የሚያስቀምጡት። ከአርሽ ስር ሰማይ ላይ ማለት ነው። ከአርሽ ስር ነው ጀነት ያለው። የምድር ጀነት ላይ አይደለም እንደዛ አይደለም። ይሄ ኤደን ገነት ምናምን ተብሎ የሚታመነው በባይብል ላይ አለ። እንደዚህ አይነት አመለካከት ያላቸው ሰዎች አሉ። ባይብል ላይ የጀነት ኤደን ገነት ተብሎ የሚታመነው ባይብል ላይ ነው። እንደዛ ምናምን ተብሎ ይታመናል። ግን ደግሞ በዚህም ዑለሞች ያብራሩ ዑለሞች እኮ አሉ። እንደነገርኩሽ ምድር ላይ ያለች ጊዜያዊ ጀነት ናት ተብሎ ይታመናል። ወይም ደግሞ እንደዚህ የሚያብራሩ አሉ። ግን ከማስረጃ አንፃር ከተመለከትነው ግን አደም አለይሂ ሰላም የነበሩት ጀነቱል ኹልድ ላይ ነው። طيب እሺ ተዛከላ ገብቶኛል። ሁለተኛ ጥያቄ ወሱ የለማ ሳታነሳው ኢቨን እንኳን አይተሽ ከሆነ ልክ አደም አለይሂ ሰላም ካለ በኋላ ውረዱ ይላል አይደለ? ላይክ ማለት አደምና ሊወርዱ ያዛቸዋል አይደለ? ምድር ላይ ቢሆን ኖሮ እንዲወርዱ አይታዘዙም ነበረ። እሺ ምድር ላይ የሚለውን ነገር ማለት ነው። መርሐባ። ሁለተኛው ጥያቄሽ ፈትዋ ካሉና ጠይቂሽ ወያቂ። እሺ ሁለተኛ ጥያቄ ማለት ነው ነብይ ኢሳ ኦሬዲ ያው ለክርስቲያኖች ነበረ ይሁን ነብይ ኢሳ አለይሂ ሰላም በአክር ዘማን የሚመጣ ማለት ነው እንደ ክርስቲያኖች ያኒ መጥቶ ምንድነው የሚሆነው? ወደ ገና ነው እንደገና ወደ ሰማይ ያርጋል ወይስ ደግሞ ይሞታል እንደኛ ወይስ ምንድነው የሚሆነው? ሌላው ደግሞ አሁን እንግዲህ እንደነሱ እንደማያውኑ ማለት ነው ፍጹም አምላክና ፍጹም ሰው እንደሆነ ነው ያለው። አሁን ነጊስ በተመልሶ የሚመጣ ጊዜ ማለት ነው እንደዛ ነው የሚቀጥለው ወይስ ደግሞ ይለያያል ወይስ እንደነ እስኪ እንደነሱ አስረዱኝ። እንደነሱ እምነት ይዘከላ ይለያያል ማለት የፕሮቴስታንቶች አመለካከት የኦርቶዶክስ የተለያዩ አሁን በጣም የተለያዩ ዲኖሚኔሽን ስላሉ የክርስትና አንጃ በዚህ ዙሪያ ልዩነት አላቸው። ኢየሱስ ክርስቶስ መጥቶ ምንድነው የሚያደርገው በሚለው ላይ ማለት ነው። እና ገሚሶቹ ምንድነው የሚሉት መጥቶ ይዞን ይነጠቃል። መነጠቅ ማለት ይዟቸው ይሄዳል። ይዟቸው ይሄዳል። እንደዛ ብለው ያምናሉ። ለምሳሌ ምንም ፕሮቴስታንቶች ማለት ነው። ሌሎች ደግሞ ምን ያስተምራሉ መሰላችሁ? ኢየሱስ ክርስቶስ ሉቃስ ወንጌል ላይ ታስታውሱ ከሆነ ኢየሱስ ክርስቶስ ሰዎችን ያርደናል። በምሳሌ አድርጎ በሆነ መኮንን ምሳሌ አድርጎ ሰዎችን የሚያርድበት ሰዓት አለ። እነዛ በላያቸው ላይ እንደነገስ ያልወደዱትን ጠላቶችን በዚህ አንጣቸው እረዷቸው የሚልበት አለ። ታውቁት ከሆነ ሉቃስ ወንጌል ያን የሚያርደው መቼ ነው መሰላችሁ? ወደፊት ሲመጣ ነው። ወደፊት ሲመጣ ኢየሱስ ክርስቶስ ይነግሳል ተብሎ ይታመናል። ወደ 1000 ዓመት እንደዛ አካባቢ ይነግሳል። ዓለምን ይገዛል፣ ይነግሳል። በነገሰ ሰዓት ያንን ነገር ያደርጋል ተብሎ ይታመናል እና ዓለምን ይገዛል፣ ንጉስ ይሆናል። የአባቱን የዳዊትን ዙፋን ይነግሳል የሚባል የዳዊትን ዙፋን ይይዛል የሚባለው ራሱ በዛ ሰዓት ነው ብሎ የሚያብራሩ ማለት ነው። ስለዚህ ንጉስ ነው የሚሆነው ተብሎ ይታመናል። ሲመጣ አመጣጡ ደግሞ ብታይ በጣም የሚገርም ነው።